አንተ ዝም በል ቃሉ እንደዚህ ውስጥ ዮኒ ወንድሜ ሲስት እየሰማሁ ነው ኧረ እዚህ ቆይ አንተ ዝም በል ወይኔ ኧረ ካሜራማን ና ወይኔ እዚህ እያየ ነው ንግስት ካሜራ ንግስት እሺ ቶሎ በል እሺ ውረድ የእውነት ባታገኙኝ እዛ ቤት ባልወጣ ይሻለኝ ነበር እዛ ሞቼ ብታገኙኝ ነው የሚሻለኝ ለኔ በዙሪያዋ ደረጃቸውን የጠበቁ ሆቴሎች ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችን እምብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ፈጣሪ ይመስገን ለጊዜው ጤነኛ ነህ ደህና ነህ ስለተባለ ተመልሻለሁ ከ3 ቀን በኋላ። እሺ ተረጋጊ። እሺ ተረጋጊ። አረፈ በይ በቃ አንቺ አረፈ በይ። ዮኒ ተረጋጊ። እሺ ቶሎ በል እሺ ዮኒ እሺ ውረድ ሁላችሁ ውረዱ። አይዞሽ እስቲ አንተ ካሜራውን ፎቶ ነው አረ ካሜራማን ና ወይኔ እዚህ እያየ ነው ንግስት ካሜራ ንግስት አንቺ ወይኔ አረ ተጎድታለች ንግስት አምቡላንስ እንጃ በጣም ሲያሰቃዩኝ ነበር ሲደበድቡኝ ነበር ምንድነው እኔ ምን እየገባኝ አይደለም እውነት ለመናገር ጉዳዩን ወደ ቤተሰቦቻችን ማዞር ነው አላማቸው ከዛኛ በቤተሰባችን ታሪክ ተጠምደን ቢዚ ሆነን እናቴ ካደኝ አባቴ እህቴ ካደችኝ ያለ ስንጨነቅ እነሱ መጥፎ አላማቸውን ማሳካት ነው እንደሚሰጡኝ አላቅም ይሁን በጣም የታሸገ ነገር አለ እንደዛ አይነት ሰው አለ እንደዛ አይነት ቦታ ሄድና አቀብለሽ አድርሰሽ ነው ይሉኛል ወንድሜ ወገን እንደዛ አድርገማከ በልመና የሚስተካከል ነገር አይደለም እኔም እህቴ ነሽ እሺ ካሜራውን አስጠፋልኝና እናንተ እናውራ እሺ በቃ እሺ በግል እናውራ እሺ ወንድሜ ወገን ስለዚህ ተደጋጋሚ ጊዜ ክፍያውን የሚፈጽምልህ ግለሰብ ማን ነው አንድ አይነት ነው በቃ እሱ ነው ሙሉጌታ የሚባለው ሰውዬ ነው በቃ አንተ መስማት አልፈልግም በቃ እኔ ውጣልኝ ያልኩ ነው ውጣልኝ ተረጋጊ እሺ አረፈ በይ በቃ ወደ ሌላ ኬዝ አይንን ኬዝ ትተህ ወደዚህ እንድትመለስ ነው አሁን እህትህን እስከማገት ድረስ የደረስ ነው የትኛውን ኬዝ በዛ ላይ ሙሉጌታ ጋር የደረሳችሁባቸው ስለነበረ እህትህንና እናትህን ፍለጋ ገብተህ በቃ ያን ሙሉጌታን እንድትረሱትና ከተሙም ደግሞ እዛው በህመሙ እንዲሰቃይ ነው በቃ ሌላ አይደለም በፈጠረ ምንድነው እሺ ብር ነው የምትፈልገው እሺ ምንድነው ቆይ አንተ ምን ገንዘብ አፈልግ ናውጣ ተነስ እሺ ነው መረጃ እኮ ሰጠው እኮ በቃ ምንድነው የምታደርገኝ እዚህ ወንጀል ላይ ተሳታፊ እንዳትሆኚ በቻልኩት አቅም እንድረዳሽ ማድረግ ትችይ ነበር እንዴት ነው አንተ መናገር የምትችል ያስፈራሩሽን ሰዎች ተነገርኩ ማለት ኦሬዲ ወይኔን የሆነ ነገር ያደርጉኝ ይችላሉ እዚህ ወንጀል ላይ ተሳታፊ ስትሆኚ እኔን ወንድሜ ተሙን ዮኒን አሳልፈሽ ለማይሆኑ ሰዎች ስትሰጪ መጀመሪያ ማሰብ መቻል ነበር እሺ ባንተ ሲመጡ የፈለገ በእኔ የሚመጡ ከማይረቡ ሰዎች እሺ ካንተ ቢበልጥ ነገር አለ ቆይ እሺ ምንድነው የምትለኝ ከማንኛውም ሰው በላይ ነው የተበደለ ሰዎችን እንባ እናብሳለን ስንል በገዛ እህቴ ደግሞ ሰዎች ሲበደሉ ሲያለቅሱ ማየት አልፈልግም አይዞሽ ጭራሽ አይዞሽ ትለኛለህ ለህግ አሳልፈህ እየሰጠኝ ምንድነው አይዞሽ የምትለኝ የምታስብልኝ አታስመስል እሺ ያ ሁሉ ነገር ያደረኩት ላንተ ብዬ እኮ ነው ለምንድነው የማይገባ ቆይ ግን ንግስት ለኔ ብለሽ ወንጀል መፈጸም መቻል የለብሽም ከወንጀለኞች ጋር መተባበር መቻል የለብሽም አንተ ለማዳን ብዬ እኮ ነው ነገር ያደረኩት ካሜራማን ና ወይኔ ወይኔ አምቡላንስ ጥሩ ካሜራማን ተረጋጋ የምትሉት ምንድን እናንተ ተሙን የተባለ ግለሰብ ልታስገድሉ ወይም ደግሞ ጉዳት ልታደርሱ ሞክራችሁ ነበር ከዛ ውጪ የት ነው ያረጋችኋት የት ነው ያለችው ካሜራማን ከፍ ምንም የለም እኮ ካሜራማን እዚህ ምንም የለም ግባ ምንም ምን አለ እዚህ የት ነው ያለችው የኔ ደበቀስ ምንም የለም ሳሚ እዚህ እጹን ምናምን ይተቃቀሙበት ነገር ነው እዚህ ጋር ምንም ነገር የለም የት ነው ያለችው ምንም የለም ነገር ምንድነው የሚያደርገው እህትን ያሳፈራት እሱ ነው የት ነው ያለችው ጭራሽ ለምነው የት ነው ያለችው እህቴን ነው ንገረኝ ማን እኔ አትውሻ ማን እኔ ነኝ የማስወጋሰው ይገላል ወንጀለኛ ነኝ ያለ ነው አይደለ እያንዳንዱ ነገር
ፍቃድ ሰጥቼ ነበር በስርዓት እንድታወራ። ያንን ነገር ማትናገር ከሆነ ደግሞ እንዴ ሰው ወጋ እያለኝ እኮ ነው። እንዴት ዝም ልበለው? እሺ እንድትሰማ ነው ፈልገው። ወንጀለኛ ካልሆንክ ምክንያታዊ በሆነ መንገድ አስረዳኝ ብዬ ነበር። ያለ ማስረዳት ደግሞ ፍቃደኛ አልሆንክም። ይህ ማለት እሱ ለሚናገራቸው እያንዳንዱ ነገሮች ተጠያቂ ነው። ሰው ገለሃል እያለኝ እኮ ነው። እንዴት ዝም ልበለው? ኧረ የሰው ስም አጣጥፎ ኧረ እባካችሁ እንዴ ሰማለህ ባህሪው አንተ ላይ የተለየ ማስረጃዎችን ሰብስቤያለሁ እያልኩ ነው። ያ ማለት እያንዳንዱ ነገር እየነገርኩ ነው። ከአንተ ጋር ይሰራ የነበረውን ግለሰብ ደግሞ በቁጥጥር ውስጥ አውየዋለሁ። ማደንዘዣው ልየዋ ማን ነው እሱ? እስቲ ፊት ለፊት መጥቶ እስቲ አንተ ወንጀለኛ ነህ ይበለኝስ። ስለዚህ ትክክለኛው ማንነት አይቶኛል። ወንጀል ስሰራ አይቶኛል። አዎ አይተዋል። እኔም እኮ ምንም ስለምትሉት ወንጀል እኮ እየገባኝ አይደለም እኮ። እንዴ መጀመሪያ ተረጋጋ። ይኸውልህ እኔ ወንድም ተረጋጋ። አሁን ተረጋጋ የምትሉት ምንድን ነው እናንተ? መቀማጫ ነው እንዴ? ምንድን ናችሁ እናንተ? ፖሊስ ናችሁ? ምንድን ናችሁ? አንዳንድ ነገሮች ተረጋጋ። ምንድን ነው ታዲያ ሁላ ሰው ግር ብሎ የሚመጣው ምንድን ነው? በእናትህ ለእሱ አሳልፈ ከምትሰጥም እኔ እናንተ ሰሩኝ፣ ውሰዱኝ። እኔ አልፈልግም። እኔ በህግ ስር መሆን ይቻላል። አልቀመጥም። ከፈለክ ደግሞ ነገሮችን ግልጽ አድርገህ ንገረኝ። እሺ ምንድን ነው የምነግርህ? ባሪያው የሚባለውን ወይም ደግሞ የምትፈራውን ግለሰብ የት ነው የምናገኘው? እሱ ምንድን ነው ከአንተ ጋር ያለው ግንኙነት ምንድን ነው የሚሰራው? የሆነ ጥቅማ ጥቅም ስሰጣ በቃ ለብር ሟች የሆነ ሰው እንደሆነ ስናቅ ለመጠቀም ወሰነ። ኧረ አልቻልኩም፣ በቃ አልቻልኩም። ምንድን ነው የምትለኝ? ሰማለህ? እያንዳንዱ ነገር ጠይቃለሁ። ከዚህ በኋላ ጮኸ እንዳታወራ እሺ? ልክ በሆነ መንገድ በስርዓት እንድታወራኝ ነው ፈልገው። ስለዚህ ሆን ብላችሁ ነው ማለት ነው እሷን ወደዚህ ወጥመድ ውስጥ የከተታችኋት። መጀመሪያም ስልክ መሰረቅ ምን የሚባል ነገር የለም። ዝም በል ዕቃ ነው እንደዚህ ውስጥ ዮኒ ወንድሜ ሲስት እየሰማሁ ነው። ኧረ እዚህ ቆይ አንተ ዝም በል ሳሚዬ ክፈት። ምንድን ነው አንተ ዝም በል ማስቀመጫ ነው። ወይኔ ኧረ ካሜራማን ና ወይኔ እዚህ እያየ ነው ካሜራ ንግስት ወይኔ ኧረ ተጎድታለች። አምቡላንስ ጥሩ ቶሎ በሉ። ሁላችሁም ሂዱና አምቡላንስ ጥሩልን። አምቡላንስ ነይ እግርሽን ቀስ ብለሽ እግርሽን ማውረዳችን አይዞሽ እስኪ እንደምንም ለመውረድ ሞክሪ። ወይኔ ኧረ ተሰብራለች። ኧረ ወይኔ እባካችሁ ከካሜራ እባካችሁ አምቡላንስ ጥሩ። እሺ እባካችሁ ቆጡን ቀስ ብለን እናወርዳለን። እሺ ቶሎ በል አምቡላንስ ጥራ። እሺ ውረዱ ሁላችሁም ውረዱ። ሰላም ውድ የተርታ ሚዲያ ተከታታዮቻችን እንደምን አላቸው? እንግዲህ ትላንት ላይ ብዙ ነገሮች ተፈጥረው ብዙ ወንጀለኞችን ይዘን ከዛ በተጨማሪ ደግሞ ቻቻ የተባለው ግለሰብ ስለ ዋነኛ የወንጀል አላማቸው በተወሰነ መልኩ እያንዳንዱ ነግሮ አልፎ ነበረ። እሱም በመከተል ደግሞ ብዙ ወንጀለኞችን ከዛ በተጨማሪ ደግሞ ለኛ ሀሴትን የሚያደርግ ደስታን የምናገኝበት ትልቅ ነገር አግኝተን ነበረ። እህቴ ከጠፋችበት ከታገተችበት ቦታ ተገኝታ ነበርና እንግዲህ በጣም ተጎድታ ታማ ስለነበረ የሕክምና ክትትሉን እንድታደርግ ወደ ሐኪም ቤት ወስደናት ከሐኪም ቤት ደግሞ ከበቂ በላይ የተለያየ ክትትል አድርገውላት ወደ ቤቷ እንድትበቃ ሆኗል ማለት ነው። ማታውን ደግሞ ተሙም ጉዳት ላይ ስለነበር እኔና ወንድሜ ዮኒ ተሙ ጋር ሄደን አንዳንድ ነገሮችን ለማድረግ ከተሙ ጎን ለመሆን ሞክረን ነበረ። እንግዲህ እህቴንም በተሻለ አቅም ሕክምናው በደንብ ረድቷት ብዙ ነገር አድርገውላት ወደ ቤቷ በቅታለች። ዛሬ እንግዲህ ወደ እናቴ ቤት እየሄድኩ ነው ያለሁት ማለት ነው። እናቴ ቤት ሄጄ እህቴ ያለችበትን ሁኔታ ከዛ በተጨማሪ ደግሞ እዚህ ወንጀል ላይ እንዴት ተሳታፊ ልትሆን እንደቻለችና ፍቅረኛዋ በፍቃዷ ነበር የሄደችው የሚል ነገር ነግሮ ስለነበር በፍቃዷ ሄዳ ከነሱ ጋር እንዴት ልትተባበር እንደቻለች ቢጣም ወደ እንደዚህ አይነት መንገድ ውስጥ ለምን እንደከተተቻት እያንዳንዱ ነገር እንጠይቃት ይሆናል። እህቴን ጠይቄ እያንዳንዱ ወንጀል ላይ ተሳታፊ ከሆነች ተመልካቾቻችን ከህግ ተጠያቂነት ማንም ሊያመልጥ አይችልም። የእኔ ቤተሰብ ስለሆኑ ብቻ ሳይሆን እኔም ወንጀል ውስጥ የምገኝ ግለሰብ ከሆንኩኝ ህግ እንዲጠይቀኝ በገዛ ፈቃዴ ራሴን አሳልፌ መስጠት መቻል አለብን። እኔም ወንድሜ ዮኒም ወንድሜ ተሙም የቆምንበት ዋና ዓላማ ደግሞ ይሄ ነው። የትኛውም ወንጀለኛ በህግ እንዲጠየቅ ማድረግ ዋነኛ ሀሳባችን ስለሆነ ስለዚህ እሷ ጋር ገባለሁ፣ ያለችበትን ሁኔታ ለመረዳት እሞክራለሁ። ጤንነቷ ምን እንደሚመስልም የተለያዩ ነገሮችን ለእናንተ ማሳዮች ይሆናል ማለት ነው። አብራችን ቆዩ ተመልካቾቻችን። እንግዲህ ውድ ተመልካቾቻችን በመግቢያ ላይም እንደገለጽኩላችሁ እህቴ ሆስፒታል ከነበረ ቆይታ ተመልሳ እንግዲህ ለቤቷ በክታለች ማለት ነው። አሁን እናቴ ቤት ነው የምንገኘው። የራሷ ክፍል ላይ ነው ያለ ነው ማለት ነው። የተለያዩ ነገሮች እንደደረሱባት ከዛ በተጨማሪ ከነዛ ሰዎች ጋር እንዴት ልትተባበር እንደቻለች እኛን ጭምር እንዴት ልትከዳን እንዴት ወደ ወንጀል ወንድሟን አሳልፋ ሰጥታ የወንድሟን ባልደረባ ቤተሰቦቻችንን ሙሉ አደጋ ላይ ጥላ እንዴት ከነሱ ጋር ልትተባበር እንደቻለች እያንዳንዱን ነገር አሁን መጠይቃት ይሆናል ማለት ነው። በተሻለ አቅም እንግዲህ ወደ ጥሩ ጤንነት ስለተመለሰች ለእኔ ለመናገር ብዙም አይከብዳትም ብዬ አስባለሁ።
ስለዚህ ከእሷ ጋር አንዳንድ ነገሮችን እናወራለን ማለት ነው ተመልካቾቻችን። እሺ ንግስት እንዴት ነሽ? እንዴት ነው ወንድሜ? እንግዲህ ብዙ ነገሮች በእኛ መሀል እንደተፈጠሩና በፍጹም ላልጠብቃቸው የምችላቸው ነገሮች ነው በእነዚህ ቀናቶች ውስጥ አልፈው የነበረው እና በዋናነት አንቺን ለቤቴ ስላበቃሽ እውነት በመጀመሪያ ፈጣሪን ከልብ አመሰግናለሁ። ትንሽ ልጅ ነሽ፣ ተማሪ ነሽ፣ ብዙ ነገር የሚጠበቅብሽ ሴት ነበርሽ እና እንደዚህ አይነት ሁኔታው ስለገባሽ በጣም ከብዶ ነበር። እናትም የነበረችበት ሁኔታ በጣም ከባድ ነበረ። እስቲ እንዴት ነው የምትነግሪኝ ነገር ምንድን ነው? እንዴት ነው ከነዚህ ሰዎች ጋር ልትተዋወቅ የቻልሽው? አሁን ንግስት ከኔ ጋር የምንወሻሽበት ምንም አይነት ምክንያት ሊኖር አይገባም። እያንዳንዱን ነገሮች ተከትዬን የመጣሁት እያንዳንዱ ማስረጃዎች አሉኝ እና በመጀመሪያ ከነዚህ ሰዎች ጋር እንዴት ልትተዋወቅ ይቻልሽ? ያው ወንድም የምማርበት ትምህርት ቤት ኮሌጁ ጋር ማለት የአክስቴ ልጅ ታውቃታለህ ሜጣ እና ብዙ ነገሮችን ማለት አብረን በምናደርጋቸው ነገሮች ብዙ ጊዜ የሆነ ነገር ስፈልግ እሷ ናት ወጪ የምታደርገው። የሆነ ነገር ትሰጠኛለች፣ የሆነ ነገር ታግዘኛለች ምናምን። ግን ያ ገንዘብ ከየት እንደምታመጣው አላቅም እኔ እና በቃ ምንም ስለ ገንዘብ ምናምን በቃ አትቸገርም፣ አትጨናነቅም። ይሄ በጣም እንዳላት አድርጋ ነው ሁሌ እንትን የምትለው እና ጠይቃታለሁ ተደጋጋሚ እና ከየት ነው የምታመጪው ይህን ገንዘብ ማለት ያው ታውቃለህ፣ እኔ ብቻ አይደለም ኑሮዋን ቤተሰቦቿም ያለውን ነገር ታውቃለህ እና ገንዘቡ እንዴት እንደምታመጣው እና ምን እየሰራች እንደሆነ እኔ ምንም አላውቅም። እንደምታየው ትምህርት ቤት እና ብዙ ጊዜ ሰዓታችን እዛ የምንጨርሰው እና የግል ስራ የምትሰራው ነገር የለም፣ ተቀጥራ የምትሰራው ነገር የላትም እና ተደጋጋሚ ጠይቃታለሁኝ እና ብዙ ጊዜ አይ በቃ የሆነ ስራ እሰራለሁኝ አየር ላይ ነው የምሰራው ምናምን ትለኛለች። ተደጋጋሚ ሁሌ ስጠይቃትኝ በቃ እኔም ምሳሌው ስራ ላይ አሪፍ ከሆነ ለምን የማልሰራውም አልኳት እና እንዳውም አሪፍ በቃ ትሰሪያለሽ ልንገራቸውና ላሳውቅሽ አለችኝ። ከሆነ ቀን በኋላም እንደዚህ ተደጋጋሚ ማለት ነገር እንትን አልኳትኝ። ከቀናቶች በኋላ እንዴት ነው ዛሬ ምናምን አዲስ ነገር አለ ምናምን ስላት አዎ አለ በቃ ስራውን እኔ ያገነሻለሁኝ እና ስራው ምን መሰለሽ የወንጀል ስራ ነው፣ ግን ያን ያክል የሚከብድ አይደለም። ይሄ ትንሽ ነው ስራው፣ ግን ይሄ ለእንትን የሚያጋለጥሽ አይደለም፣ ለህግ አሳልፎ የሚሰጥሽ አይነት ስራ አይደለም። በጣም ትንሽ ነው፣ እይታ ላይ የምትወጭበት ወይም ደግሞ እንትን የምትይበት አይደለም እና ገንዘብ በደንብ ታገኝበታለች፣ ተጨናንቅሽ የምትኖርበት አይደለም ምናምን አለችኝ። በቃ የእሷን ህይወት ሳየው በቃ ገንዘብ ሁሌ ስለምታገኝ ያለው ነገር ሳይ በቃ እኔም ለምን አልሰራውም ብዬ በእሷ ምክንያት ተነሳስቼ ያን ስራ መስራት ጀመርኩኝ። ስለዚህ መጀመሪያ ወደዚህ ስራ እንድትገቢ ያደረገችሽ ሚጣ ነች ማለት ነው። ከነሱ ሰዎች ጋር እንደምትታወቅ የተለያዩ ነገሮችን እኛም ደርሰንበታል፣ ተመልካቾችም ያውቃሉና ወደዛ ሰው ወደ እነሱ መጀመሪያ የወሰደችሽ እሷ ነች። እሺ ገንዘብ ማግኘት ሆነ ስራችሁ። ከዛ እኔ እንደሚጎዱኝ መቼም ከነሱ ጋር እስከሰራሽ ድረስ ታውቂያለሽ። ወንድሜ ተሙን በምን አይነት መንገድ እየጎዱት እንደነበረ ነፍሱን ለማጥፋት ሙከራ አድርገው እንደነበረም ጠንቅቀሽ ታውቂያለሽ። እና ይሄ ሁሉ ነገር ሲሆን እንዴት አስቻለሽ? እንዴት ከነሱ ጋር ተባብረሽ ልትሰሪ ይቻለሽ? እውነት ለምናውቅ መጀመሪያ እኮ ምንም አላውቅም እኔ የእናንተ ወይም የተሙ ያለው ነገር እኮ ከእነሱ ጋር እንደሚገናኝ መጀመሪያ ምንም አውቀው መረጃ የለኝም። ስራውና ስራውን ብቻ ነበረ መጀመሪያ ምኜ ለመስራት ተስማምቼ የገባሁትኝ። ግን ቀስ በቀስ ያለው ነገር እውነታው እያወቁ ስመጣ ነገሮች በጣም እየከበዱኝ መጡ። ገንዘቡም ያለውም ነገር ለእኔ በቃ እየጠቀመኝ ሲመጣ ምናምን ምንም አማራጭ አልነበረኝም። በቃ ስላንተ በቃ ማለት አስፈራርቶኝ ነበር። በቃ ወንድምሽንም ያለው ሁኔታ በቃ አንቺ እኛ ምንሽ ማስራት ካልቻልሽ ምን ያለው ነገር ደግሞ አሁን አንዴ ገብተሽበታል ወንጀሉ ላይ። ስለዚህ ራስሽን እንድትጋለጪ ካልፈለግሽ ወንድምሽም የሆነ አደጋ እንዳይደርስበት ከፈለግሽ ምንልሽን ብቻ አድርጊ ያሉ ቀይለኛ አማራጭ እሺ ብዬ ተስማምቼ፣ ግን አንተ እንድትጎዳ አልፈልግም። ስለዚህ በቃ ያን ነገር ተስማምቼ መስራት ጀመርኩኝ። ግን ነገሮችን ቀስ በቀስ ማለት እንትን አልኩኝ። እኔ ባልጠበቅኩት መልኩ እንደዚህ ስራውን በምንሰራበት አጋጣሚ ነው እና ነይ ብለው ምንም የጠረጠርኩት ነገር የለም፣ ምንም ያሰብኩት ነገር የለም። ግን እንደ ማንኛውም ስራ እንደምንሰራው አይነት ስራ ነው ብዬ ስላሰብኩኝ አመኛቸው ነበረ ነይ ብለው ይዘውኝ ሄዱትኝ። ግን እነሱ ነገሩ እኔ ወደ እገታ ነበረ ቀጥታ የወሰዱኝ። ያ ነገር ምንድነው በቃ ማለት ስላንተም ያለውን ነገርም ሲያስቡ እንዳላጋለጣቸውም ሌላም ነገርም ስላለ በቃ እሱን እንዳይጋለጥባቸው ስላሰቡ እኔ እገታ ውስጥ አስቀምጠውኝ ያለው ነገር የማይሆን ቦታ ነው ያገኛችሁኝ። አይተው ከሆነ እዛ ውስጥ ነው
ማለት ብዙ ቀን ያላቀው እውነት ለመናገር ምን ያክል ጊዜ እንደቆየሁ ምን ያክል ጊዜ እዛ ቤት እንደነበርኩኝ ምንም አውቀው ነገር የለም። ቀጥታ አፍነው ነው እዛ ውስጥ ያስገቡኝ። ምንም በቃ እኔ እንጃ እውነት ለመናገር ምን እንደምል አላቅም። በቃ የነበርኩበት ሁኔታ እኔ ራሴን እስከማምን ድረስ ነው እውነት ለመናገር እና እኔ እንጃ በጣም ሲያሰቃዩኝ ነበር፣ ሲደበድቡኝ ነበር። ምንድን ነው እኔ ምን እየገባኝ አይደለም እውነት ለመናገር። እሺ አይዞሽ። እንግዲህ እንደዚህ አይነት ወንጀሎች ላይ ተሳታፊ ትሆኛለሽ ብዬ አላስበም ነበረ። ምክንያቱም ልጅ እንደሆንሽ ነው ማውቀው። እኔ ቤት ውስጥ ያልነበርኩባቸውንም ጊዜያቶች በቻልኩት አቅም ምን ያህል ስራ ላይ እንደማጠፋ፣ ነገር ግን ለአንቺ ጊዜ እንደማላጣ ማማከር እንደምትችይ፣ ከዛ ውጭ ተደጋጋሚ ጊዜ ምነግርሽ ነበረ። እንደው በምሰራው ስራ ብዙ ጠላቶች ሊኖሩኝ ይችላሉ። ጸጉረ ልውጥ ሰው ከቀረበሽ፣ የምትጠራጠሪው ሰው ካየሽ በየትኛውም አጋጣሚ ለእኔ የሚሆን ለባልደረቦቼ ንገሪን ብዬ ለረጅም ጊዜ እንደማስጠንቀቂያ ሰጥሽ ነበር እና ግን እኔ እኮ እውነት አንተ ያልከኝ ሁሉ ሳልሰማ ቀርቼ እኮ አይደለም። ግን በቃ እኔ አልጠበቅኩም። ምክንያት የነበረበትና ሁኔታዎቹ እንደነገርኩ የሚጣነች ይህን ነገር እንደዚህ እንድሰራ የገፋፋችኝ እሷ ምንም ዘና ብላ ስትኖር እኔ የምፈልገውን ነገር ማሟላት ሲያቅተኝ በቃ ምክንያት አንተ እንዳላስቸግርክ ብዬ ነው። ማለት አንተም ስራ ጋር ያለው ነገር ምናምን ማቃለው እኮ ግን ያው ሴት ነኝ ታውቃለህ፣ ብዙ ነገር ያስፈልገኛል፣ ፍላጎቴ ብዙ ነው። ያን ነገር ደግሞ ከሜጣ እያየሁኝ ብዙ ነገር እየቀናው ስመጣ እኔም እንደዛ መሆን ፈለግኩኝ። የምፈልገውን ነገር ለማድረግ ስፈልግ በቃ እሷም ዘና ብላ ስትኖር አየሁ። በቃ እኔም ልስራው ብዬ ራሴን እንትን አልኩ። እዛ ውስጥ ግን እንደዚህ ይሆናሉ ብዬ አልጠበቅኩትም እና ደግሞ በቃ ይቅርታ ማለት አብዛኛው ነገር በአንተ ምክንያት ነው። እንዴት በአንተ ሲመጡብኝ ሲያስፈራሩኝ ነው በቃ ነገሮቹን ዲቴል ወደዛ ነገር ውስጥ እንድገባ ያደረጉኝ። ስለዚህ እዚህ ወንጀል ላይ አንቺንም በተወሰነ መልኩ ደግሞ አንቺን እንድትተባበርሽ እናቴንም ያሳማንሻት ወይ ደግሞ እዚህ ስራ ላይ እንድትሳተፊ እናቴ ፈቃዷን እንድትሰጥሽ ያደረግሽው እነዚህ ሰዎች በእኔ መጥተው ስላስፈራሩሽ ነው ዋነኛ ምክንያት እያልሽኝ ነው? አንድ እሱ ነው በቃ ማለት እናቴም እንደዚህ አይነት እንድትገባ ያደረኩት በአንተ ስለመጡ ነው። በቃ ምክንያቱም ያንተ መኖር እንፈልጋለን። የሆነ ነገር ብትሆን ወይም ደግሞ አንድ ነገር ቢያደርጉ እኛ እንዴት ነው የምንኖረው? ደግሞ ታውቃለህ እማዬም ቢሆን እኔም ቢሆን ለአንተ ያለንን ፍቅር ታውቃለህ። ስለዚህ አንድ ወንድሜን ደግሞ ማጣት አልፈልግም። በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችንን ብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ለወንጀል ምን ያህል እንደቆምን ወንጀለኞችን ለመያዝ ምን ያህል ስንጥር እንደነበረ እንደ ባልደረባ እንደ ወንድማማቾች ሆነን እኔ ተሙ ዮኒ ምን ያህል አብረን ስንሰራ እንደነበረ በደንብ ታውቂያለሽ። እና ዋነኛ ዓላማችን ደግሞ ወንጀለኞችን ለሕግ ማቅረብ ነው። እያንዳንዱ የሚፈጸሙ ብዙ ወንጀሎች አሉ። እነዛ ወንጀሎች ነገኛ ቤት ቢሆን የገቡት ኖሮ ማዘናችን መከፋታችን አይቀርም ነበር አይደለ? ይሄን ከግምት ውስጥ ከተሽ ደግሞ ምንሰራለት ዓላማ ምንሰራለት ምንቆምለት ሰው ለእውነት እስከሆነ ድረስ ከኔ ጎን ነው እንጂ ከወንጀለኞች ጎን ልትቆሚ አይገባም ነበረ። አስፈራሩ የሚል ምክንያት ለእኔ አሳማኝ ነው ብዬ አላሰበም። ያው እንዳንተ ሳይሆን በቃ ማለት እንደኛ አስበው እስኪ። አንተ ምንም ላይ መስል ይችላል፣ ግን እኛ እንዴት እንደነበር ሲያስፈራሩበት የነበረው መንገድ እያንዳንዱ ነገር በጣም በጣም ይከብድ ነበር፣ ያስፈራ ነበር እኮ። እኛ ምንም አማራጭ አልነበረንም እኮ። ለአንተም ይሄ ነገር ደግሞ ማሳወቅ አልቻልንም። አንዴ ወንጀል ውስጥ እጃችንን አስገብተናል። ስለዚህ ያን ነገር ደግሞ በአንዴ የምትወጣበት መንገድ አይደለም። እኛን የሆነ ነገር ሊያደርጉን ይችላሉ። የሆነ ነገር እናጋልጣቸው፣ የሆነ ነገር እናድርግ ብንል እንደዛ ማድረግ አንችልም። ምክንያቱም የአንዳንዱ እንቅስቃሴያችን ይከታተሉን ስለነበር፣ ምክንያቱም እነሱ ውስጥ ነው ያለ ነው እኛ። ስለዚህ እነሱ የሚያደርጉት ነገር ወይ ደግሞ አድርጉ የተባልነው ነገር ከማድረግ ደግሞ ወደኋላ አንልም እና ምንም አማራጭ ስላልነበረ ነው። እሺ ምን ያህል ወንጀሎች ነበር ያሰሩሽ ከኔ ጋር እኔ ይህን ነገር ላይ ከመድረሴ በፊት ወይ ደግሞ ከአንቺ እገታ በፊት ምን ያህል ወንጀሎችን ነበረ እንድትፈጽሚ ሲያደርጉሽ የነበረው? አንዳንዴ በጣም እንትን ይልና ይሄ ምን እንደሚሰጡኝ አላውቅም። ይሁን በጣም የታሸገ ነገር አለ። እንደዛ አይነት ሰው አለ፣ እንደዛ አይነት ቦታ ሄጅና አቀብለሽ አድርሰሽ ነው ይሉኛል።
ከዛ እሺ ብዬ ምን ይሁን ግን አብዛኛው ይሄ አሽሽ ይሄ ምናምን ነገሮች ምናምን አሉ መሰለኝ። አይ ቲንክ እንደዚህ አይነት የሱስ እንትን ከውጭ የሚያስመጧቸው ነገር አሉ። እነሱ መድኃኒቶችም ሊሆኑ ይችላሉ። ይሄ ጊዜ ያለፈባቸው እንደዚህ አይነት ነገሮች አሉና እነሱን ለሰው ማቀበል ነበረ እና በማይታወቅ መልኩ በማያስነቃ መልኩ ያን ነገር ለሰው ማቀበል ነው። ከዛ ያንን እሰጣለሁ። እንደዚህ አይነት ቦታ አለ፣ እንደዚህ አይነት አድርሺ፣ የሆነ ነገር እንደዚህ ይሉኛል። በቃ ያን ነገር ነው አብዛኛው ነገር የማደርገው የምሰራው እና ያን ነገር አንድ ስራ በሰራው ቁጥር የሚከፈለኝም ገንዘብ አለ። ስለዚህ እያንዳንዱን እንደዚህ አይነት ወንጀሎችን እንድትፈጽም ያደርጉሻል። ለነዛ ወንጀል ለፈጸምሽላቸው ተግባራቶች ደግሞ ተግባቢና ጥሩ ተስማሚ ክፍያ ይከፍሉሻል ማለት ነው። ቆንጆ። ከዛ በኋላ ይሄ ነገር ለእናንተ ተመችቷችሁ አንቺም ይሁን ያክስቴ ልጅ ሚጣ እዚህ ነገር ላይ ተሳታፊ ሆናችሁ እንደቀጠላችሁ ነው ያላችሁት? በቃ አብረን ነው ተመካክረን ያለው ነገርም በቃ እያንዳንዱ ነገር የምናደርገው አብረን እያወራን ነው። በቃ እሷ የምታደርገውንም እኔ የማደርገውንም ከዚህ የዘለለ ነገር የምንሰራው ነገር የለም። ከክላስ ውጭ ይህን ስራ ነው የምንሰራው። እንግዲህ አንቺ በምን አይነት መንገድ ልትጠመጂ እንደቻለች አክስቴ ልጅ ያገኟቸው ሰዎች ነግረውኝ ነበረ። ቻቻ የተባለ ወንጀለኛ ምናልባት አብራችሁ ወንጀሎችን እስከ መስራታችሁ ድረስ ልታውቂው ትችያለሽ ብዬ አስባለሁ። በቻለው አቅም ብዙ ነገሮችን ነግሮኝ ነበረ። ብዙ መረጃዎችን አንቺ የምናገኝበትን መንገድ ያመቻቸልን እሱ ነበርና እንዴት እሷን አጥምደዋት እንደተነበረ ከዛ በተጨማሪ ደግሞ አንቺ በምን አይነት መንገድ እዛ ሁኔታ ላይ ልትገኝ እንደቻልሽ በብዙ መንገድ ነግሮኛል። በዋናነት አሁን ንግስት እኔ መናገር የምፈልገው ወንጀለኞች ጋር ተባብረሻል። ለዚህ ወንጀል ደግሞ እንግዲህ የፈጸምሻቸው እያንዳንዱ ነገሮች ለህግ ቀርበው ተጠያቂ የምትሆኝባቸው መንገዶች እንዲፈጠሩ ነው ብናደርገው። ምክንያቱም ለእኔ ብለሽ ሊሆን ይችላል ሌላ ሰዎች እንዲጎዱ አልፈልግም። ለአንቺ ብዬ እኔ የትኛውም አይነት ወንጀል ላይ አልገባም። ምክንያቱም የሚሰራባቸውም ያ ወንጀል የሚፈጸምባቸውን ቤተሰቦች ወንድም አላቸው፣ እህት አላቸው፣ እናት አላቸው፣ አባት አላቸው፣ ልጅ አላቸው። እኔ እኮ ወንድሜ የምትለኝ ነገር እኮ እኔ ሳይገባኝ ቀርቶ አይደለም። ግን በቃ እኔ እሺ በአንተ ሲመጡ ሲያስፈራሩኝ እሺ ምን ማድረግ እችላለሁ? ምን አማራጭ አለ? ያንን ነገር ለእኔ ንግስት ለእኔ መናገር ትችይ ነበር እኮ አይደለ? እዚህ ወንጀል ላይ ተሳታፊ እንዳትሆኚ በቻልኩት አቅም እንድረዳሽ ማድረግ ትችይ ነበረ። እንዴት ነው ለአንተ መናገር የምችለው? ያስፈራሩሽን ሰዎች ተነገርኩ ማለት ኦልሬዲ ወይኔን የሆነ ነገር ያደርጉኝ ይችላሉ። በቃ ወይ በማየ ሊመጡ ይችላሉ። የሆነ ነገር ሊፈጠር ይችላል። እኔ በቃ ፈርቻለሁ። በቃ የሆነ ግን ቀድመሽ መንገድ ትችይ ነበር ለእኔ። ከፍራቻሽ በፊት እኔ እኮ ወንድምሽ ነኝ አይደለ? ከአንቺ ጎን እንድቆም ማድረግ ትችይ ነበር። ከዛ በተጨማሪ ደግሞ እነዚህ ሰዎች እንደዚህ አይነት ማስፈራሪያዎች ከመጀመሪያው ጀምሮ የሚልኩልሽ ከነበረ አሳውቀሽኝ በቀላሉ በቁጥጥር ውስጥ መዋል እንችል ነበረ። እሺ ቆይ ነገር ለአንተ አሳውቅኩ ማለት ኦልሬዲ አንተ የሆነ ነገር ትሆናለህ ማለት ነው። ስለዚህ እኔ እንዴት ነው ደፍሬ ይሄን ነገር ልነግርህ የምችለው? ለምንድን ነው ቆይ እኔ የማትረዳኝ? ቆይ እሺ አሁንም እኮ የተለየ ነገር አይደለም ያደረጉት አይደለ? እነዚህ ሰዎች የምር አቅም ያላቸው ሰዎች ቢሆኑ እስካሁን ይጎዱኝ ነበር፣ እስካሁን ያጠፉኝ ነበር። በጣም ብዙ ናቸው በእውነት በጣም ብዙ። በዙሪያቸው ስንት አይነት ሰው እንዳለ እኔ ምንም የምታውቀው ነገር የለም። ከዛ በተጨማሪ ግን ለራስሽ ዓላማ ማስፈጸሚያ ወይ ደግሞ የተሻለ ገንዘብ ለማግኘት ስትይ ተማሪ ሆነሽ ብዙ ነገር የሚጠበቅብሽ ብዙ የሀገር ሀብት ብዙ ነገር ታለሚያለሽ ተብለሽ የምትታሰቢ ሴት በተራ ወንጀል ተዘብቀሽ ገንዘብ ጣፍጦሽ እነሱ ጋር የቆየሽ ሴት ነበር። በቃ እኔ አላውቅም፣ ድንገት ነው በቃ እንደነገር የሚጡነች ይሄን ነገር ገፋፍታ እንደዚህ አይነት ቦታ ያስገባች። እኔ ምንም ማውቀው ነገር የለም። ማውቀው ነገር የለም ብቻ ከተጠያቂነት የሚያድን ነገር አይደለም። ተግባባን ንግስት? ለእያንዳንዱ ለፈጸምሻቸው እንግዲህ ተመልካቾቻችን የትኛውንም አይነት ወንጀል ቢሆን የህግ ተጠያቂ የሚያደርጋቸው ከሆነ ለቤተሰብ እኛ ባልደረቦቻችንም አብረን የምንሰራው በእንደዚህ አይነት መንገድ ነው። እኛ እንኳን ተጠያቂ የምንሆን ከሆነ ራሳችንን ለህግ አሳልፈን መስጠት መቻል እንዳለብን ነው ማሰበው። ንግስት ብዙ ወንጀል ላይ ተሳትፋለች። ከዛ በተጨማሪ ደግሞ ራሷን በራሷ እንደታገታ አስመስላ በዛው ታግታ እነሱ ጋር እንደቆየች ነው እየነገረችኝ ያለችው። ከነሱ ጋር ብዙ አይነት ወንጀሎች እንደፈጸመችም እየነገረችኝ ነው። እጅ ላይ ያሉ ማስረጃዎችም እነዛ ያሳያሉ። ስለዚህ በፈጸማቸው ወይም ደግሞ በተባበረችው ወንጀል ልክ ደግሞ የህግ ቅጣቷን የምታገኝ ይሆናል። ይህንን ስል ለኔ እንደሚቆይ ለምን እያልኩኝ ያለው እንዴ? እኔ ስንት ቀን ነው ታግቼ የኖርኩት? ይሄ ነገር በሆነስ እሺ፣ ስንት ነገር ነው የተፈጠረው? ያለው ነገር እስኪ ተፈጥሮብሽ ብዙ ነገር ተጎድተሽ ሊሆን ይችላል። ነገር ግን የህክምና ክትትልሽን ታደርጊያለሽ። ህክምና በስርዓት ከተከታተልሽ በኋላ ወደ ጥሩ ጤንነት ስትመለሺ ህግ የራሱን ዳኝነት የሚዳኝሽ ይሆናል። ይህንን የማደርገው እንግዲህ ተመልካቾቻችን ቀላል ስሜት አይደለም የሚሰጠው። ምክንያቱም የገዛ እህት እንደዚህ አይነት ወንጀል ላይ ተሳታፊ ማድረግ፣ እናትን ማስፈራራት፣ የአክስቴ ልጅም እዚህ ነገር ላይ ተሳታፊ ነበረች እና በገዛ ቤተሰብ መከዳት። እንግዲህ እህት ካላችሁ ልትረዱ ትችላላችሁ፣ እህታችሁን ለህግ አሳልፈው መስጠት ምን ያህል ሊያም እንደሚችል። ነገር ግን የትኛውም ሰው ከህግ ተጠያቂነት ሊሸሽ ወይም ደግሞ ከህግ ሊያመልጥ አይችልም። ይህንን ደግሞ በእህቴ ማሳየት እፈልጋለሁ። ተግባባል?
ይሄንን ነገር ታደርጋለች። እባክህን የሆነት እኔን እንደዚህ አይነት ነገር እባክህን አታድርግ። ቆይ እኔ እህት አይደለሁም እንዴ? ቆይ እሺ ምን አስበህ ነው? እሺ ቆይ እኔ ፈልጌው እንደዚህ አይነት ነገር የገባሁት ሲቀጥል አንተ አስፈራርተውኛል ይሄን ነገር ያደረኩት። እባክህን ወንድሜ እባክህ እንደዚህ አይነት ህግ ምናምን እያልክ የሆነ ነገር እንዲያስሩኝ ወይ የሆነ ነገር እንዲፈጠር አታድርግ እባክህ ወንድሜ። ቆይ እኔ እህት አይደለሁም። ለምን ቆይ እሺ የማታስብልኝ? አይደለም ዳኛው ንግስት፣ ህግ አካላቶች እያንዳንዱን የፈጸምሻቸውን ወንጀሎች አሁን ለኔ ተናገርሽንም የምትጨምሪውም ነገር ካለ ለህግ አካላቶች ትናዘዣለሽ። ያን ካደረግሽ ወንድሜ እባክህ እንደዚህ አታድርግ እባክህ። በልመና የሚስተካከል ነገር አይደለም። እኔም እህቴ ነሽ። እሺ ካሜራውን አስጠፋልኝና እናንተ እናውራ። እሺ በቃ እሺ በግል እናውራ። እሺ ወንድሜ እባክህ። ተጨማሪ ነገር አለ አይደለም በቃ እናንተ መጨረስ ያለብን ነገር አለ ወንድሜ እባክህ በግል እናውራ። በቃ እሺ እባክህ። ይሄን ነገር ሳረግ ለኔ ቀለውኝ አይደለም ገባሽ? እዚህ ወንጀል ላይ ተሳታፊ ስትሆኚ እኔን ወንድሜ ተሙን ዮኒን አሳልፈሽ ለማይሆኑ ሰዎች ስትሰጪ መጀመሪያ ማሰብ መቻል ነበር። እሺ ባንተ ሲመጡ የፈለገ በእኔ የሚመጡ ከማይረቡ ሰዎች እሺ ካንተ የሚበልጥ ነገር አለ። ቆይ እሺ ምንድነው የምትለኝ? ከማንኛውም ሰው በላይ ነው። የተበደለ ሰዎችን እንባ እናብሳለን ስንል በገዛ እህቴ ደግሞ ሰዎች ሲበደሉ ሲያለቅሱ ማየት አልፈልግም። አይደለም ባንተ የመጣ ነገር ሁሉ ነገር በቃ ምንም ነገር አደርጋለሁ በቃ። እኔ ደግሞ ይህንን ነገር ማድረግ ሰው አይደለም። ለህግ መቅረብ መቻል ካለብሽ ለህግ እንድትቀርቢ አደርጋለሁ። ለአንተ ብዬ እኮ ነው እነዚህ አይነት ውስጥ የገባሁት። ለምንድን ነው የማትረዳ? አንተ ግን እኔ ለህግ አሳልፍ ልሰጠኝ ነው አይደል? ለኔ ማንግብ ያለ መጀመሪያ ለኔ መናገር ትችይ ነበረ። ወንጀለኞች እያጠቁሽ እንደነበረ አንቺን በህግ ሊጠይቁሽ እንደሚችሉ ብዙ ነገር ብዙ ወንጀል ሊያሳትፉብሽ እንደሚችሉ መናገር ትችይ ነበር። ያን ነገር ደግሞ ማድረግ አልቻልኩም። በቃ አልቻልኩም። ማድረግ ካልቻልሽ ደግሞ ትልቅ ልጅ ነሽ ንግስት። ይሄን ነገር ደግሞ ማሰብ ትችይ ነበር። ምንም የገባህ አይደለም። ምንም የተረዳኝ አይደለም። ይኸውልሽ ብዙ ወጥመዶች ውስጥ የገቡ ሰዎችን አውቃለሁ። እኛም በብዙ አይነት መንገድ ውስጥ በወጥመድ ውስጥ ወድቀን ነበረ። ነገር ግን ከዛ ነገር ለመውጣት ደግሞ በቻልነው አቅም ነገሮችን አስተካክለን። አንተ በቃ የራስን ሀሳብ ብቻ ነው የምትሰማው፣ የራስን ብቻ ነው የምታዳምጠው አይደለ? ምንም እኔ ምን ትረዳኝ አትችልም። በቃ ተወኝ። እሺ ተረጋጊ። መጀመሪያ አይተሰባል ንግስት ተረጋጊ። ንግስት አይዞሽ ጭራሽ አይዞሽ ትለኛለህ። ለህግ አሳልፈህ እየሰጠኝ ምንድን አይዞሽ የምትል የምታስብልኝ አታስመስል። እሺ ያ ሁሉ ነገር ያደረኩት ለአንተ ብዬ እኮ ነው። ለምንድን ነው የማይገባህ? ቆይ ግን ንግስት ለእኔ ብለሽ እኮ ወንጀል መፈጸም መቻል የለብሽም። ከወንጀለኞች ጋር መተባበር መቻል የለብሽም። አንተ ለማዳን ብዬ እኮ ነው ይሄን ነገር ያደረኩት። እነሱ እኮ እኔን ላጠፉኝ ነበር። አየሽ እኔን አንቺ የተባበርሽ መስሎ ተሰምቶሽ ሊሆን ይችላል። ነገር ግን ሊያጠፉኝ ሞክረው ነበረ። እኔን ወንድሜ የሆኑን ታሙን ሊገሉ ሞክረው ነበረ። እያደረክ እንደሆነ እያንዳንዱ እንቅስቃሴን እያንዳንዱ ቪዲዮ እኮ እያሳዩ ነበር። አሁን ከፈለሽ የሆነ ነገር ማድረግ አቅተንም እያንዳንዱ ነገር ሲሉኝ ምንም ማረጋገጫልኝ። እሺ አንተ ምንም እንደማትሆን ታዲያ እነዛ ወንጀለኞች የት አሉ? አሁን እኮ በእኛ ቁጥር ውስጥ ውለዋል አይደለ? የአቅም ከኖራቸው ለምን ሊገሉኝ አልቻሉም ነበረ? አላውቅም። እሱ እንዴት አውቃለሁ? እኔ ባለኝ አቅም ነው ሁሉ ነገር የማውቀው። በቃ በሰዓቱ የነበረው ነገር እኔ በጣም ሲያስፈራሩ በአንተ የሆነ ነገር ሲሉኝ ምን ማድረግ እችላለሁ? በቃ ምንም አንተ ልትረዳኝ በቻልኩት አቅም እንግዲህ ለእኔ ብለሽ እንደሆነ እዚህ ነገር ላይ የተሳተፍሽው ለፍርድ ቤት ለማስረዳት እሞክራለሁ። እህቴ እንደሆንሽ በብዙ ወንጀለኞች አንተ ነገር ለፍርድ ቤት ለምናምን አትበል። በቃ የሆነ ነገር ማድረግ ትችላለህ እኮ አቅሙ እንዳለ እኔ ላይ ብቻ ነው እንዳቅም ያለ። ሰሚኛለሽ ንግስት? ወንጀለኞችን አሳደን ለህግ እንደምናቀርበው ሁሉ ላንቺም ይሰራል። ይሄ ወንጀለኛ ሆነሽ እስከተገኘሽ ቢገባህ ለአንተ ብዬ ነው ነገር ወንጀለኝነት እስካረጋገጠ ድረስ ወንጀለኛ መሆንሽ አይቀርም። ይህ ማለት ብዙዎቻችን ልንጠፋበት የምንችለውን ወንጀል የፈጸምሽ ሴት ነሽ። እዚህ ነገር ላይ ተሳታፊ እስከሆንሽ ድረስ ደግሞ በህግ ትጠየቂያለሽ። ተግባባን? በአንተ ምክንያት እዛ ጨለማ ክፍል ውስጥ ተሰግተብኝ ስንት ቀን ራብ ስሞት እንደነበረ ታውቃለህ? ምን አይነት ነገር ውስጥ እንደገባሁ ታውቃለህ? ይህ ነገር እንዴት አታስብም? እንዴት ማሰብ ያቅተሃል? ተረጋጊ መጀመሪያ ንግስት እባክሽ። እንዴት ነው የምረጋጋው? ተረጋጊ። እኔን ለመረጋጋት አትሞክር እሺ። እንግዲህ ተመልካቾቻችን ምን እንደምላላቅም ተመልካቾቻችን ፍርድ ቤት ለምናምን ታዲያ ባልገኝ ይሻለኛል፣ ባታገኝ ይሻለኝ ነበር። እዛ በሞት ይሻለኝ ነበረ። እኔ እዛ እስር ቤት ገብቼ ልበሰብስ ነው እንዴ? እንደዚህ ከመሆን ቢቀርብኝ ይሻላል። እሺ እንደውም ባታገኝ ነው የሚሻለኝ። ይኸውልሽ ንግስት ማለት አትጥራኝ። በቃ ንግስት አትበለኝ። ምንም አልፈልግም። ያለሽበት ሁኔታ በደንብ ይገባኛል። አንቺ ብቻ ሳይሆን አንቺን ለህግ አሳልፎ መስጠት ለእኔም ከባድ እኮ ነው፣ ቀላል ሆኖ አይደለም። ነገር ግን ለማስተባበር አትሞክር እሺ። ምንም ነገር አትበል። የሰው ህይወት ጠፍቶም ሊሆን ይችል ነበረ። የሰው ህይወት የአንተም ህይወት እኮ ሊጠፋ ነበር ታውቃለህ። አንቺ ወንጀለኛ ሆነሽ ከምትገኝ የእኔ ህይወት ቢጠፋ ይሻለኝ ነበረ። ብዙ ወንጀለኞችን አሳልፌ እኔ ደግሞ እንደዛ ከሚሆን የአንተ ህይወት ከሚጠፋ ደግሞ እኔ ህይወት ቢጠፋ ይሻለኝ ነበር። ለዛ ነበር ይህ ሁሉ መስዋዕት የከፈልኩት ቢገባህ ማለት ነው። እስር ቤት ትገቢያለሽ ንግስት። ምንም ማድረግ አልችልም። አዎ ምክንያቱም በጣም እህትህ እኮ ለምን አሳልፈህ የምትሰጠኛል? አንተ የከፈልኩት ዋጋ እንዴት ነው የማይታየው? እህቴ ነሽ፣ ብዙ ዋጋ ከፍለሽልኛል። ነገር ግን ዋጋ የከፈልሽልኝ በወንጀል ነው። ወንጀለኛ ነሽ። ራስ ወዳድና አንተ በቃ ወጣልኝ። ደግሞ አልፈልግም። ወጣልኝ። ንግስት ተረጋ በይ እባክሽን። እሺ ተረጋጊ። እወጣለሁ። ተረጋጊ። እኔ እሄዳለሁ። አንቺ ረጋ በይ። አይዞሽ ረጋ በይ እባክሽን። እንዴት ነው የምረጋጋው? ጭራሽ አንድ ቀን አገገምች ምናምን ብለህ ጭራሽ ሌላ ነገር ውስጥ ተከተኛለህ። እኔ
እንኳን የተሻለ የሆነ ነገር በጣም እስኪሻለኝ እንኳን ብትጠብቅ ምን አለ? ሌላ የምትረጂኝ የምትነግሪኝ ማለት ለእኔ የምታወሪልኝ ነገር ከሌለ እባክሽን። ምንም ነገር የለኝም። ምንም አላወራም። በቃ ውጣልኝ ያልኩ ነው። ውጣልኝ በቃ። እንደውም ምንም አልፈልግም። ማየን ጥራልኝ። በቃ አልፈልግም። እሺ ማለት እንደው እዚህ ነገር ላይ ሌላ አንቺን ሊተባበረኝ ደግሞ እንደ ማስረጃ እንደ ማቅለያ ላቀርብ የምችለው ሌላ ነገር ካለ እባክሽን እርጅኝ። አሁን ቆይ ከዚህ በላይ ምንድን ነው? ቆይ ሌላ ምን ልንገርህ? በቃ ተወኝ አልኩህ አይደል እንዴ? በቃ እኔን ተወኝ። ሲጀመር እንደዚህ እስር ቤት እንደዚህ እንደምትከተኝ ባቅ ኖሮ እኔ የእውነት ባታገኘኝ እዛ ቤት ባልወጣ ይሻለኝ ነበር። እዛ ሞቼ ብታገኝ ነው የሚሻለኝ ለእኔ። እንግዲህ ተመልካቾቻችን ምን ማለት እንዳለብኝ አላውቅም። ምክንያቱም የገዛ እህቴን አሳልፎ መስጠት ለእኔ ከባድ ነው። ነገር ግን ደግሞ ብዙ ወንጀለኞችን ብዙ ሰዎችን አሳልፈን ሰጥተናል። ብዙ አባቶች ልጆቻቸውን ትዳራቸውን ሜዳ ላይ በትነው በሕግ እንዲጠየቁ አድርገን እናውቃለን። ብዙ ልጆች እናት አባታቸውን ትተው በሕግ እንዲጠየቁ፣ ብዙ እናቶች ባሎቻቸውን ትዳራቸውን በትነው በሕግ እንዲጠየቁ አድርገን እናውቃለን። እና ያንን ነገር ስናደርግ ወንጀለኛ እስከሆኑ ድረስ ተጠያቂ መሆን መቻል አለባቸው የሚል መርህ ስላለን ነው ዛሬ ላይ የእኔ ቤተሰብ ላይ ወንጀል ስለተፈጸመ ከዚህ መርህ ከዚህ ዓላማ እንነቃነቃለን ማለት አይደለም። ነገ እኔም ወንጀል ውስጥ የምትሳተፍ ከሆነ ባልደረቦችም ወንጀል ውስጥ የሚሳተፉ ከሆነ ከሕግ ተጠያቂነት ማንም ሰው እንደማይድን ለማሳየት እንፈልጋለን። ያንን ማድረግ የምንችለው ደግሞ እህቴን በሕግ ተጠያቂነት ወይ ደግሞ በሕግ ቁጥጥር ውስጥ በማዋል ነው የሚሆነው ማለት ነው። ስለዚህ በቻልኩት አቅም እንግዲህ ምንድን ነው የምታወራው? በቃ ከዚህ በላይ ነገር አንተ መስማት አልፈልግም። በቃ እኔ ውጣልኝ ያልኩ ነው። ውጣልኝ። ተረጋጊ። እሺ እባክሽ ተረጋጊ። እሺ ተረጋጊ። አረፍ በይ። በቃ አንቺ አረፍ በይ። እኔ እሄዳለሁ። አንቺ አረፍ በይ። እሺ እባክሽ አረፍ በይ። ምንም ድሮፍ የምትለኝ ቆይ። እሺ እንዴ አንተ አይኔን ማየት አልፈልግም። እንደውም ውጣልኝ። ለጤናሽ ጥሩ አይደለም። ተረጋጊ። እሺ እባክሽ ለጤናሽ ጥሩ አይደለም። ተረጋጊ እባክሽን ንግስት፣ እባክሽን ተረጋጊ። አንተ እኮ ማን ያክለው ለምን ማስተማኝ? የሕክምና አካላት እባካችሁ እናቴን ጥሩልኝ። እሺ እናቴን ለሷ ጥሩላት። እሺ እኔ እሄዳለሁ። እሺ ከጎኗ ሁኑ እባካችሁ። እሺ ተረጋጊ። በቃ እናቴ ትመጣለች። ንግስት በቻልነው አቅም ሕግን ለማቅለል እንሞክራለን። እሺ ከዚህ የተለየ ምንም ልልሽ አልችልም። በጣም ይቅርታ፣ እውነት በጣም አዝናለሁ። እባክህ ወንድሜ በቃ አትንካኝ። በቃ ውጣልኝ። ይቅርታ። እሺ እወጣለሁ። አንተ ራስ ወዳድ ነህ ሲጀመር። እሺ እንግዲህ ውድ ተመልካቾቻችን ከእህቴ ጋር የነበረኝን እያንዳንዱን ቆይታ ያያችሁት ይመስለኛል። ከእህቴ ጋር በምንም አይነት መንገድ ልንግባባ አልቻልንም። ወንጀል ላይ ተሳታፊ ከሆነች ብዬ እየተናገርኩኝ ነበረ። ብዙ ወንጀል ላይ ተሳታፊ እንደሆነች የተለያዩ ማስረጃዎችን መጀመሪያም ይዤ ነበር። እሷም ደግሞ በቃሏ ይሄ ካሜራችን የቪዲዮ ማስረጃ እንደሚሆን ተደጋግመን ጊዜ ስንናገር ታውቃላችሁና ለቪዲዮ ማስረጃ የሚሆንን ነገር ነግራናለች። ብዙ ወንጀል ላይ እንደተሳተፈች ነው። ወንጀለኛ እስከሆነች ድረስ ደግሞ ከተጠያቂነት ፈጽሞ ልታመልጥ አትችልም። ሕግ እያንዳንዱ ነገር እንዲይዘው እያንዳንዱ ማስረጃዎች ባልደረቦች የወረቀት ስራውን ጨርሰው ለሕግ ተላልፋ እንድትሰጥ ትዕዛዞችን ፈጽመናል ማለት ነው። ይሄ ባይሆን በጣም ደስ ይለኝ ነበረ። ግን ደግሞ ለየትኛውም ቤተሰብ የሚሰራው ሕግ ለእኔም ቤተሰብ ሲሆን ይሰራል። ወንጀል ላይ ተሳታፊ ሆናለች። ወንድሜ ተሙ እንዲገደል ብዙ ነገሮች አድርጋ ሊሆን ይችላል። ወይ ደግሞ ከእነሱ ጋር ከሰሩ ሰዎች ጋር ነው ትብብርነት ህብረት ፈጥራ የነበረውና ተጠያቂ ከመሆን ደግሞ ፈጽሞ አትድንም ማለት ነው። ስለዚህ እያንዳንዱን የወረቀት ስራ ጨርሰው ሕግ እያንዳንዱን የፍርድ ሂደት እንዲከታተል እናደርጋለን ማለት ነው። እሷን ያገታት ብዙ ወንጀሎችን የፈጸመው ግለሰብ ደግሞ ከኛ ጋር ነው የሚገኘው። አሁን እንዳያችሁት ብዙ ነገሮችን ፈጽሞ ብዙ ነገሮች አድርጎ እህቴን በምን አይነት መንገድ አግቷት እንደነበር እንኳን ጠንቅቃችሁ ታውቃላችሁና አሁን እኛ ወደ እሱ ነው የምንሄደው ማለት ነው። እንግዲህ ቦታው ሰፈሩ እያንዳንዱ ነገር ጉራንጉር ስለሆነ ትንሽ ውስብስብ ያለ ቦታ ነው። ቻቻ መጀመሪያ ሲጠቁመን እንደውም እኔም ዮኒም ስንፈራ ነበር። ወጥመድ ውስጥ ሊከቱን ነው እንዴ ምናምን ብለን አስበን ነበር ከዚህ በፊት በእንደዚህ አይነት ሁኔታ ውስጥ ሄደን ስለነበር። ስለዚህ ያችን ጉራንጉር መንገድ አልፈን ቀጥታ ወደ እሱ ጋር ምንገባ ነው የሚሆነው። እሱ ጋር ያለውስ ነገር ምንድን ነው? እርግጠኛ ነኝ ትናንትና በነበረበት መንገድ ከኛ ጋር ሊያወራ አይችልም፣ ወይ ደግሞ እንደዛው ሊደነፋ ነገሮችን ላያምን አይችልም። በስራ ሰክኖ የሚያወራበትን መንገድ ለእናንተም እያንዳንዱ መስረጃዎች የሚያቀርብበት መንገድ ይኖራል ብዬ ነው የማስበው። ቀጥታ ወደ እሱ አመራለሁ ማለት ነው። አብራችሁን ቆዩ፣ ተከተሉኝ። እሺ እንግዲህ ውድ የትርታ ሚዲያ ተከታታዮቻችን እንዳያችሁት መጨረሻ ላይ ልፋታችን ፍሬ አፍርቶ እህቴን ልናገኝ ችለናል ማለት ነው። እህቴን ስናገኝ በጣም ከባድ ሁኔታ ላይ ነበረች። ረጅም ጊዜ ምግብ ተከልክላ እንደነበረና ትንሽ አቅሟም ተዳክሞ እንደነበረ ነበር ያገኘንበት ሁኔታ የነበረው። ወደ ሐኪም ቤት ወስደን የሕክምና እርዳታ አግኝታ አሁን ተመልሳለች ማለት ነው። እኛ ጋ ነው ያለችውም። የተለያዩ አይነት የሕክምና ድጋፍ ተደርጎላት ነበረ። እዚህ ነገር ላይ ዋነኛ ተጠያቂ የነበረ ወይ ደግሞ የዚህ ሚሽን መሪ የነበረውም ግለሰብ ደግሞ መጀመሪያ ላይ እንዴት ሲሆን እንደነበረና ራሱ እንዴት ሲክድ እንደነበረ አይታችኋል። አሁን ግን ነገሮች ላይ ተስማምቶ የተፈጸመውን እያንዳንዱ ነገር ሊናገርና እኛን ስለተባበረ ደግሞ ሕግ የራሱን ማቅለያ የሚሰጠው ከሆነ እሱን በተስፋ ሊጠብቅ እንደሚችል ብሎ አንዳንድ ነገሮችን ሊነግረን ፈቃደኛ ሆኖ እዚህ ቦታ ላይ ተገኝቷል ማለት ነው። ስለዚህ ሰማኛለህ ባሪያው፣ አሁን
እንደ ቀድሞ የምደነፋበት ከዛ በተጨማሪ ደግሞ ምንም ወንጀል ያልተሳተፍኩም ብለህ የምትዋሽበት ምንም አይነት ምክንያት የለም። እህቴ ለረጅም ጊዜ ስንፈልጋት የነበረችው እህቴ አንተ ጋር ታግታ አንተ ጋር ቆይታ እንደነበርና በተለየ ሁኔታ እንዳገኘናት አይተሃል። እዚህ ነገር ላይ ደግሞ አንተም ተባባሪ እንደነበረች አንተም ስትናገር ነበር ቅድምና እያንዳንዱን እዚህ ነገር ላይ የተፈጸመውን ማን ወደዚህ እንደመራን ማን እዚህ ወንጀል ላይ ተሳታፊ እንደነበረ ይሄ ሁሉ ነገር ለምን እየሆነ እንደሆነ ግልጽ አድርገህ ትነግረኛለህ ማለት ነው። ምንም አይነት ውሸት አልፈልግም። ምንም አይነት መጫጫ አልፈልግም። ነገሮችን ግልጽ አድርገህ በሰከነ መንገድ እንድትነግረኝ ብቻ ነው ፈልገው። ገባ? እኔ እኮ ነገርኳችሁ እኮ በቃ የተፈጠረው ጉዳይ በቃ አንተም ወደ ሌላ ኬዝ አይንን ኬዝ ትተህ ወደዚህ እንድትመለስ ነው አሁን እህትህን እስከማገት ድረስ የደረስ ነው። የትኛውን ኬዝ በዛ ላይ ምኑን እንድተው ነበር የተፈለገው? በቃ ተሙ ግድያ እንትን ደርሶበት ተመም ላይ አይደል ያለው። ተሙ ላይ የግድያ ሙከራዎች ሲፈጸም ይሄ የመጀመሪያ ጊዜ አይደለም። ከዚህ በፊት በመሳሪያ በተለያየ አይነት መንገድ ግድያ ተፈጽሞበት ነበረ። አሁን ደግሞ የራሳችሁን ሰዎች ሊሆን ይችላል ቀጥራችሁ ለማስገደል ሞክራችሁ ነበር በቀረጻ መሀል ላይ። ኧረ እኔም ለራሴ ተቀጣሪ ነኝ። እኔ የማውቀው ነገር የለም። ግን እኔን በገንዘብ ተገዝቼ ነው እኔም እንደዚህ ያደረኩት። በቃ እኔ ህይወትህን እናሳልፍልሃለን ምናምን ስላሉኝ በቃ ብዙ ገንዘብ ከፍለውኛል ምናምን አድርገውኛል። ስለዚህ ደግሞ ተሙ ላይ ጉዳት ያደረሱ ሰዎች ናቸው እኔንም ሊያሰሩኝ የቻሉት እንጂ እኔ ሆን ብዬ የተደረሳሰሁት ነገር የለም። በዛ ላይ አንተም ደግሞ ሰውየው ላይ ልትደርስበት ስለነበረ ያንን ኬዝ ትተህ አንተ እህትህን ወደ ፍለጋ እንድትገባ ነው በቃ ይህን ነገር ያደረግነው እንጂ። ስለዚህ እየሄዳችሁበት የነበረው መንገድ አጀንዳ ማስቀየር ነው ማለት ነው። አጀንዳ ለማስቀየር ነው በቃ ሌላ ምንም ዓላማ የለውም። በዋናነት እኛ ስንሄድበት እንግዲህ ተመልካቾቻችን የማንን ወንጀል እየመረመርን ማ ላይ ለመድረስ እየሞከር እንደነበረ እናንተ የምታውቁት ነው። አቶ ሙሉጌታ የተባለው ግለሰብ ብዙ ወንጀሎችን እያስፈጸመ እንደነበረና ዋነኛ የወንጀለኞቹ አለቃ ባለሀብት የነበረው ግለሰብ እሱ እንደሆነ ለእናንተም በተለያየ ቪዲዮቻችን ስናሳይ ነበርና እሱን ለማስቀየር ነው እንግዲህ ሙከራ አድርገናል እያለን ያለው ባሪያው። እሱ ላይ ከመድረሳችን በፊት የኔን እህት በማገት የኔን ያክስት ልጅ እዚህ ወንጀል ላይ በመፈጸም ከዛ በተጨማሪ የኔን እናት እዚህ ወንጀል ላይ በማሳተፍ አጀንዳ አስቀይረው ያ ግለሰብ ጊዜ እንዲያገኝና ከኛ እንዲያመልጥ የቻሉትን ነገር እያደረጉ ነበር ማለት ነው። ይህንን ሀሳብ እንዴት ልታመጡ ትችላላችሁ? ሀሳቡ የሰውየው ሀሳብ ነው። ሰውየውን በአካል አግኝተው ታውቃለህ አንተ? እኔ በአካል አግኝቼው አላውቅም። በቃ በስልክ ነው ይደውልናል ምናምን በቃ እንደዚህ ያሳትፈናል። ሰው በሰው ነው የተገናኘ ነው እንጂ እኔ ሰውየውን በአካል አላውቀውም። ስለዚህ ከሙሉጌታ ጋር ቀጥታ የሆነ ግንኙነት የለህም ማለት ነው? ቀጥተኛ የሆነ ግንኙነት የለኝም። በስልክ ነው የማውቀው። በስልክ ነው የሚያውቀኝ። በስልክ አውርቶ ያውቃል? በስልክ አውርቶኝ ያውቃል። ግን ደግሞ የሚደውልበት ስልክ ደግሞ የተለያየ ነው። አንድ አይነት ስልክ አይደለም። በብዙ አይነት ስልክ ነው የሚደውለው። በኋላ ብር ትራንስፈር አደረግልኝ እንደዚህ አይነት ኬዝ ትሰራላችሁ፣ እንደዚህ አይነት ስራ ትሰራላችሁ ብሎ አሰማራን። በቃ ብር እዛ በኋላ እናትህንም እህትህንም ራሱ ነው የሚያደርገው ወይስ በምን አይነት መንገድ ነው? አላውቅም። በቃ እኛ ይገባልናል፣ ደውሎ እንደገባልን ይነግረናል። በቃ እንጂ በራሱ አካውንት ይሆን በማን አካውንት ትራንስፈር እንደሚያደርግ ይህን ያህል እኮ ድንጋይ አይደለህም አይደለ? ገንዘብ ወደ አንተ ሲሸጋገር ወይ ደግሞ ወደ አንተ አካውንት ሲገባ እንዴት እንደገባ የምታውቅ ልጅ ይመስለኛል። ወንጀሎችን በተጠና መንገድ የምትፈጽም ሰው ከሆንክ ይሄ ነገር ላይገባ አይችልም። ስለዚህ እንዴት ነው ወደ አንተ አካውንት ገንዘብ የሚገባበት መንገድ? በካሽ ነው ክፍያ የሚፈጸምላችሁ ወይስ ትራንስፈር ነው የሚደረገው? ትራንስፈር ነው የሚደረገው። ትራንስፈር ከሆነ ታዲያ ትራንዛክሽን ላይ ለእናንተ ይህን ነገር የፈጸመው ግለሰብ ስም ሊገኝ ይችላል አይደል? ይህን ነገር እንዴት ልታውቅ አልቻልክም? በማን ስም እንደሚከፈላችሁ? እኔ ብሩ ጋ ነው ትኩረቴ፣ ብር ጋ ነው እንጂ አሁን ማን ያስገባልኝ እኔ ምን ሆነ አውቃለሁ። ብቻ በቃ ብሩ ሲገባልኝ እኔ ወደ ስራ አሰማራለሁ። እንግዲህ ነገሮችን በጥሩ መንገድ እንድናወራ ተስማምተን ነው ወደዚህ ቦታ ላይ መጣ ነው። ትኩረት ገንዘብ ላይ ብቻ የሆንክ ግለሰብ እንዳልሆነ አውቃለሁ። ምክንያቱም ተመልካቾቻችን እህቴ እንኳን በምን አይነት መንገድ እንደተገኘች እንዴት አይነት ነገር አበጅተውላት ደብቀዋት እንደነበረ አይታቸዋልና ይህ ማለት ምን ያህል በተጠና መንገድ ወንጀሎችን እንደሚፈጽሙ የሚያሳይ ነው። እንዲህ አይነት ግለሰብ ደግሞ ትኩረቱን ገንዘብ ላይ ብቻ ሊያደርግ አይችልም። እርግጠኛ ነኝ ነገ እኔ ላይ የሚመጣ ችግር ይኖራል ብለህ በማሰብ ክፍያ የሚፈጽሙልን እያንዳንዱ ሰዎች ስም ዝርዝርና እነሱ ማኛ መንገድ ሳትፈጽም ትቀራለህ ብዬ አላስብም። ስለዚህ ተደጋጋሚ ጊዜ ክፍያውን የሚፈጽምልህ ግለሰብ ማን ነው? አንድ አይነት ነው። በቃ እሱ ነው ሙሉጌታ የሚባለው ሰውዬ ነው። በቃ እንትን የሚለው ሙሉጌታ አላውቀውም። በቃ በቀጥታ ገንዘብ በፍጹም ሊከፍልህ አይችልም። ምክንያቱም ምን ያህል ርቀት እንደሚሄድና ወንጀሎቹ ምን ያህል ስር የሰደዱ የተጠኑ እንደሆነ ጠንቅቀን እናውቃለን። ተራ ግለሰብ አይደለም ለአንተ አውጥቶ ክፍያ ፈጽሞ ራሱን እንደዚህ አይነት ወጥመድ ውስጥ የሚከት ሰው። ስለዚህ ሌላ ይህንን ገንዘብ እንዲከፍል የሚያደርግለት ወይ ደግሞ ለአንተ በተለያየ መንገድ ገንዘቦችን ክፍያ ሲፈጽሙልህ
የተለያዩ ሰዎችን እንደሚጠቀሙ ግልጽ ነው። እነዛ ሰዎች ደግሞ እነማን ናቸው ካወቃቸው? አሉ እኮ ብዙ ናቸው እኮ። አሁን እኮ ይሄ እኮ ድርጅት ነው እኮ እንደ በቃ በጣም የተደራጁ ኃይሎች ናቸው እኮ። እኔ እኮ ብቻዬን አይደለሁም እዚህ ጋር ስሰራ ቢያንስ ከኔ ጋር የሚሰሩ 4-5 ልጆች አሉ። ሌላ ቦታም ደግሞ የተሰማሩ እንደዚሁ እንደኛ በዚህ በወንጀል ስራ የተሰማሩ ልጆች አሉ እና በእነሱ ሲፈልግ በእነሱ በካሽ ይልክልናል፣ ሲፈልግ ደግሞ ለእነሱ ትራንስፈር አድርጎ እነሱ እንደገና በተዘዋዋሪ ትራንስፈር ያደርጉልናል ምናምን እንጂ ሁሌ ቀጥታ አይደለም እሱ አይደለም የሚልከው። እና የእሱ ወኪሎች ደግሞ አሉ በቃ እንደዚህ ስራ አስፈጻሚዎች፣ ስራ የሚያስፈጽሙለት ምናምን ሰዎች አሉ፣ ትልልቅ ሰዎች አሉ እና እነሱም አንዳንዴ ያስገባሉ። እናንተ እንዴት ወደዚህ ስራ ልትመለመሉ ቻላችሁ? አንተም ከዛ በተጨማሪ ቻቻ የተባለውን ግለሰብ በጋራ ብዙ ወንጀሎችን የፈጸማችሁ ሰዎች ነበራችሁ እና እንዴት ከሙሉጌታ ጋር ልትገናኙ ቻላችሁ? በቃ እኔ መጀመሪያ የገቡት ጓደኞቼ ነበሩ። አንድ ጓደኛ ነበረ እዛ የሚሰራ እኔ ጋር አብሮ የሚቅም ምናምን በቃ እንደዚህ ያጨሳል ምናምን ሱሴ ነው። በቃ ብዙ ላይፍ አብረን አሳልፈናል። ከዛ መጨረሻ ላይ በቃ ገንዘብ እንደሌለኝ እና በጣም እንደተቸገርኩ ምናምን ሲያቅ ቀና እንደዚህ አይነት ስራ እሰራለሁ ምናምን ብሎ እሱ ነው የከተተኝ። በቃ እኔ አላቃቸውም ነበር በፊት ሁሉ። ከዛ በኋላ የአክስቴ ልጅ ወይም ደግሞ ማል የተባለችዋን ግለሰብ በምን አይነት መንገድ እዚህ ወንጀል ላይ እንድትሳተፍ እንዳደረጋችኋት በደንብ እናውቃለን እና እዚህ ነገር ላይ እህቴን ከዛ በተጨማሪ ደግሞ የገዛ እናቴን እንኳን የራሳችሁን ቴክኒክ በመጠቀም ወንጀሎች ላይ ተሳታፊ እንዲሆኑ አድርጋችሁ ነበረ። ይህ ማለት ምን ያህል በቴክኒክ የላቃችሁ እንደሆናችሁ የወንጀል አፈጻጸም ላይ ጥሩ ስራ እንዳላችሁ ወይ ደግሞ በጥሩ መንገድ እንደተመለመላችሁ የሚያሳይ ነው። እዚህ እንኳን ከኛ ጋር በነበረ ቆይታ ላይ ያለህ ድርቅና እህቴ የተደበቀችበት እያንዳንዱ መንገድ በጣም በተጠናና በሰላ መንገድ ነገሮች እንደምትጠቀሙ የሚያሳይ ነው እና ይህንን ሁሉ ነገር ስትፈጽሙ ከጀርባ ሆኖ እያንዳንዱን ትእዛዝ ሲሰጥ የነበረው ግለሰብ ማን ነው? ሙሉጌታ ነው እንደማትለኝ ተስፋ አደርጋለሁ። ምክንያቱም ሙሉጌታ ወርዶ ከእናንተ ጋር ሊገናኝ አይችልም። በሙሉጌታ ስር እኮ ብዙ ስራ አስፈጻሚዎች እኮ አሉ። አንተን የሚያገኝ ቀጥታ ትእዛዝ የሚሰጥ ግለሰብ ማን ነው እያልኩ ነው። ባሪያው አሉ እኮ ብዙ ልጆች፣ አንድ ሰው አይደለም እኮ የሚያሰራን። ስለዚህ ብዙ ነው ለአንተ ትእዛዝ የሚፈጽምልህ እኮ በቃ እንደዚህ አድርጉ ያለ ሀሳብ የሚያስተላልፉ ብዙ ልጆች አሉ። ትልልቅ ከኛ በላይ የሆኑ ማለት ነው። ብዙ ስራ ልምድ ያላቸው በቃ እንደዚህ አይነት ስራ የሚተዳደሩ ብዙ ሰዎች አሉ። እሱም ያዛቸው፣ እነዛ ደግሞ እኛን ያዙናል። ስለዚህ ከእነሱ ጋር ቀጥተኛ የሆነ ግንኙነት አለህ ማለት ነው። ትእዛዛቸው በስልክ ብቻ አይደለም በአካልም የተጨመረ። እነዛ ጋርማ በአካልም እንገናኛለን። ቀጥታ ግንኙነት የለኝም ያልኩህ እኮ ራሱ ዋናው ሰው ከሙሉጌታ ጋር ሊኖር አይችልም። ምክንያቱም እንዳንተ አይነት እሱ በጣም ሙሉጌታ ሊያገኘው አይችልም። እና በቃ እንደዚህ የእሱ ስራ አስፈጻሚዎች ናቸው እኛ ጋር ቀጥታ የሚገናኙት እንጂ ሀሳቡንም በቃ እንደዚህ አድርጉ መረጃ ጥፉ ምናምን እንዴት እንደምናጠፋ ምናምን በቃ እንደዚህ እንትን ነው የሚያደርጉን እነሱ ናቸው። መንገዱን የሚያሳዩንም የሚመሩንም ቦታ የሚያሳዩንም እነሱ ናቸው እንጂ እኛ በምን አቅማችን ነው። ለአንተ ትእዛዝ የሚፈጽሙልህ ሰዎች ከዛ በተጨማሪ የአደንዛዥ ዕፅ ዝውውር ላይ እንደምትሳተፍ ወይ ደግሞ እዚህ ወንጀል ላይ እንደምትሰራ ያውቃሉ? ያውቃሉ በደንብ። ስለዚህ የእነሱም ድጋፍ አለው ማለት ነው። እዚህ ነገር ላይ መስራት በቀላሉ እነዚህን አደንዛዥ ዕፆች ለማግኘት የምትችለው እነሱ ድጋፋቸውን እየሰጡህ ነው። በእነሱ ድጋፍ ነው። ገንዘብም የሚያግዙኝ እነሱ ናቸው። መምጫ መንገዱም በእነሱ ነው። በቃ በጣም ጥሩ። አንተ የምትገኝበት ቦታ እዚህ ብቻ እንዳልሆነ ቻቻ ሲነግረኝ ነበረ። የተለያዩ አይነት ቦታዎች ላይ እንደምትገኝ፣ አንድ ቦታ ላይ ተደጋጋሚ ጊዜ ሊታይ እንደማይችል ብሎ ሲያስረዳኝ ነበር እና ከዚህ በተጨማሪ አንተ የምትገኝባቸው ቤቶች ወይ አንተ የምትገኝባቸው ቦታዎች የት የት ናቸው? ያው ወንጀለኛ አይደለሁ። በቃ አንድ ቦታ መቀመጥ ስለሌለብኝ አንዳንድ ቦታ ሄዳለሁ። መቃሚያ ቦታዎች፣ እነዚህ ሺሻ የምንቀምባቸው ቦታዎች አሉ፣ ሺሻ የምንስብባቸው ቦታዎች አሉ። በቃ የተዘዋወርና አንዳንድ ቦታ እየጠየቅኩ ያለሁት አንተ የተዘዋወርክ ሱስህን የምትጠቀምባቸው ወይ ደግሞ ለሱስህ ተስማሚ የሆኑ ቦታዎች ላይ ለምን ትገኛለህ እያልኩ አይደለም። ወንጀሎች ለማስኬድ የሚመች እያንዳንዱ ቦታዎች ላይ ብዙ ቤት እንዳለህና እነዛን ቤቶች እንደምትጠቀም ቻቻ ነግሮኛል። ይህ ማለት አንተ በምታገኘው ክፍያዎች አይደለም ያንን ነገር የምታደርገው። ከበላይ ያሉ ሰዎች ቦታዎችን ይመርጡልሃል፣ ለዛ ነገር ደግሞ ተስማሚ ክፍያ ይፈጽሙልሃል። ሌሎቹ ቦታዎች የት የት ናቸው? ወደ 3-4 ቦታዎች አሉ። በቃ እንደዚህ ተደብቀን ብዙ ሀሳብ ምናምን እጭባቸው ምናምን እንደዚህ ተሰብስበን ደግሞ የምንወያይባቸው እንደዚህ ስውር የሆኑ ቦታዎች አሉ። እዛ ቦታ እነዛ ለአንተ ክፍያ የተፈጸመበትና አንተ የምትገኝባቸው ቤቶች ላይ አንተ ብቻ ነው የምትገኝባቸው ወይስ ሌሎች እዚህ ወንጀል ላይ አሉ? ስራ አስፈጻሚዎችም ይመጣሉ። በቃ ቤቱ በአጠቃላይ በቃ እነሱ ናቸው የያዙት። ቤቱ በጋራ የምትጠቀሙባቸው ቤቶች ናቸው። ስለዚህ በሆነ አጋጣሚ ላይ እነዛ ቤቶች ላይ ከአንተ ጋር የሚሰሩ አካላቶች ሊገኙ ይችላሉ ማለት ነው። በጣም ጥሩ። አንተ ማትተባበረን ከሆነ እነሱን ለማግኘት አንዱ እነሱ ማጥመጃ መንገዳችን የሚሆነው እነዛ ቤቶች ይሆናሉ ማለት ነው።
እያንዳንዱን ቤቶች ደግሞ በሂደት ምን ደርስባቸው ነው የሚሆነው። እሺ ዋና አላማችሁ ምንድን ነው የነበረው? ዋና አላማችንማ በቃ እናንተ በራሳችሁ አሁን አንተም አሁን በምርመራው ሂደት አሁን ከነ ሙሉጌታ ጋር እየደረሳችሁባቸው ስለነበረ እህትህንና እናትህን ፍለጋ ገብተህ በቃ ያን ሙሉጌታን እንድትረሱትና ከተሙም ደግሞ እዛው በህመሙ እንዲሰቃይ ነው። በቃ ሌላ አይደለም አላማችን። ስለዚህ ሙሉጌታን ለማስመለጥ ነው፣ ሌላ አይደለም። ሙሉጌታ እዚህ ወንጀል ላይ እንዳይያዝ ወይም ደግሞ እኛ እየደረስንበት ስለሆነ እኛን ከዚህ ነገር ገሸሽ ለማድረግ ነው የተጠቀማችሁት። ዋና ሀሳባችሁ ይሄ ነው ማለት ነው። ሀሳባችሁን አንተም ወደ እናትህና ወደ እህትህ ፍለጋ ገብተህ በቃ ሙሉጌታን እንድትረሳው ነው አላማችን የነበረው። ተሙን ደግሞ በዚህ ልክ እንዲጎዳና አሁን ለደረሰበት የከፋ ነገር እንዲደርስ ያደረጋችሁት የሙሉጌታን ነገር ሙሉ ለሙሉ ትቶት እያንዳንዱን ስቃይ እያንዳንዱን አቅሙን ህመሙ ላይ እንዳይሳለፍ በመፈለግ ነው። በቃ እሱ ነው፣ ሌላ ዓላማ የለንም። ያንን መንገድ እንዴት ልነድፉ ቻላችሁ? ምክንያቱም ተሙ በቀረጻ መሀል ከኛ ጋር አብሮ በነበረበት ሰዓት ወንጀሎችን እያጣራን እየመረመረ በነበርንበት ሰዓት ላይ ነው ጥቃቱ የተፈጸመበት። ይህ ማለት ደግሞ የተለየ ልምድ ያለው የተለየ ስለኛ ብዙ ነገሮችን የሚያውቅ ሰው መሆን መቻል አለበት ይህንን ነገር ለማድረግ አይደለ? በሾፌራችን በኩል ይህንን ነገር እንዳደረጋችሁ ማስረጃዎች አሉን። ሾፌራችንንም በቁጥጥር ስር አውለነው ነበር። የእሱንም ሚስት አግታችሁ እንደነበር የምናውቀው መረጃ ነው። ይህንን ሁሉ ነገር ጠንስሶ ለማስኬድ የቻለው ግለሰብ ማን ነው? አንተ ነው ወይስ ከአንተ በተጨማሪ ሌሎች ሰዎች? የበላዮች ናቸው። እኛ ድርጊቱን መፈጸም ብቻ ነው እንጂ ሀሳብ ማመንጨት አልችልም። እነሱ በጣም በቃ የራቁ ሰዎች ናቸው። በሀሳብ ደረጃ በጣም የራቁ ሰዎች ናቸው። በቃ እንደዚህ ብለህ የምትጨበጣቸው አይነት ሰዎች አይደሉም። እኛ የእነሱን ተልእኮ መፈጸም ነው እንጂ ሀሳብ ማመንጨት አንችልም። ምክንያቱም እነሱ የሚያስቡት በጣም አርቀው ነው እንትን የሚሉት። በቃ መረጃ አጥፍተው ምን ብለው በቃ አይደለም ሊያዙ ሊጠረጠሩ በማይችሉበት ሁኔታ ነው እነሱ በቃ የሚያመነጩት የሚራመዱት ማለት ነው። ስለዚህ ይህን እያንዳንዱን መንገድ ያመቻቹት እያንዳንዱን ቀዳዳ የፈጠሩት ከአንተ በላይ ያሉ ግለሰቦች ደግሞ አንተን ለዚህ ስራ የመለመሉ የተለያዩ ወንጀሎችን የሚያሰሩ ሰዎች ናቸው ማለት ነው። በትክክል በጣም ቆንጆ። እንግዲህ ተመልካቾቻችን እያለ ያለው እያንዳንዱን ነገር የሚፈጽሙለት ወይም ደግሞ መንገድ የሚዘረጉለት ሌላ ሰዎች አሉ። እሱና ቻቻ ወይም ደግሞ ከሱ ጋር ሌላ የሚተባበሩ አካላቶች ደግሞ በተዘረጋላቸው መንገድ ላይ ወንጀሎችን የሚፈጽሙ እያንዳንዱን ሰዎች የሚያስወግዱ መታገት ያለበትን የሚያግቱ ሰዎች ናቸው ማለት ነው። ዋና ሀሳባቸው ዋና ነጥባቸው ደግሞ ሙሉጌታ ላይ እየደረስንበት ስለሆነ ተሙ ሙሉጌታ ላይ እንዳይደርስ ከቁጥጥር ውጭ ወይም ደግሞ በጉዳት ምክንያት ከዚህ ስራ እንዲወጣ እኔን ደግሞ ቤተሰቤን በማፈን ቤተሰቤን እንግዲህ ለከፋ ደረጃ በማድረግ ከዚህ ወንጀል እንድንወጣ ነው እያደረገ ያሉት። ነገር ግን ያልገባቸው የትኛውም ወንጀለኛ ከህግ ሊያመልጥ አይችልም። ወንጀል የፈጸመ ሰው የበደለ ሰው ከህግ ተጠያቂነት በፍጹም ሊያመልጥ እንደማይችል የእኛ ቻናል ከበቂ በላይ ማስረጃ ነው። ምናልባት ነገ ከነገ ወዲያ እንደነዚህ አይነት ሰዎች በሚያደርሱብን ጥቃት እኛ ላንኖር እንችላለን። ነገር ግን እኛ ለቆምንበት ዓላማ በተመሳሳይ ሁኔታ የሚቆሙ ብዙ ሰዎች ስለሚኖሩ ለእነሱ ማስተማሪያና ለህግ ለፍትህ እንዲቆሙ ትልቅ መልእክት እናስተላልፋለን ማለት ነው። ተመልካቾቻችን እንግዲህ ከዚህ ግለሰብ ጋር የነበረን ቆይታ ይህንን ይመስላል። ይህንን ሰው እንዲሁም ደግሞ እዚህ ወንጀል ላይ ተሳታፊ የነበሩ የኔ አክስት ልጅ እያንዳንዱ ሰዎች በህግ የሚጠየቁ ይሆናል ማለት ነው። ስለዚህ ባሪያው እንግዲህ ከአንተ ጋር የነበረን ነገር ይህንን ይመስል ነበር። ከኔ ጋር ሌላ የምትተባበረኝ ምንም አይነት ነገር ከሌለ የህግ አካላቶች ያንተን እያንዳንዱን መረጃዎች አሳልፈን ስለሰጠን እየጠበቁ ነው ያሉት። የተለየ ልታሳሰረኝ? አዎ፣ ምክንያቱም ወንጀለኛ ነህ፣ በወንጀል ደግሞ የምትጠየቅ ይሆናል። እያንዳንዱ መረጃዎችን ለአንተና ለወንጀለኛ ምንም ገባው ቃል የለም። ገባ? ያደረግከውን እያንዳንዱን ወንጀሎች በፈጠረ ምንድነው? እሺ ብር ነው የምትፈልገው? እሺ ምንድን ነው? ቆይ ምንም አይነት ገንዘብ አልፈልግም። ናውጣ ተነስ። እሺ መረጃ እኮ ሰጠሁህ እኮ በቃ ምንድን ነው የምታደርገኝ? ሰላም ውድ ተመልካቾቻችን እንደምን አላችሁ? እንግዲህ በአብዛኞቻችሁ ጥያቄ መሰረት ተሙን በቻላችሁት አቅም ለማየት እንደጓጓችሁና ተሙን ማግኘት እንደምትፈልጉ በሀሳብ መስጫችን ውስጥ ብዙዎቻችሁ በኮመንት ስታሳውቁን ነበረ። ተሙ ያለበት ሁኔታ አስደንግጧችሁ፣ ከዛ በተጨማሪ የጤንነት ሁኔታ አንዳንድ ሁኔታዎች ላይ በጣም ተባብሰው ስለነበረ በጣም እንደምትደግፉን ከጎናችን መሆን እንደምትችሉ፣ ከዛ በተጨማሪ አብዛኞቻችሁ እርግጠኛ ነኝ በጣም ይመስለኛል ከ1500 ሰው በላይ ተሙን በተለያየ ሁኔታ ለመደገፍ ፈቃደኛ እንደሆነ ስታሳውቁን ነበረ። ከሀገር ውጭ ሞቶ መታከም ካለበት በተለያየ ሁኔታ ድጋፍ እንደምሰጡ ነገሮችን እንደምታመቻቹ ስትነግሩን ነበረ። ለዛ ደግሞ ከልብ እናመሰግናለን። ይህንን ነገራችንም ተሙ ከሰማ በኋላ እኔም ዮኒም ለተሙ ይህንን ነገር አደርሰንለት እናንተን ለማየት ወደደ። ተመልካቾቼን ቤተሰቦቼን ማግኘት እፈልጋለሁ፣ ከእነሱ ጋር ትንሽም ቢሆን ቆይታ ማድረግ እፈልጋለሁ ስላለ ተሙን ይዘንላችሁ ለእናንተ ልናቀርብ ወደድን ተመልካቾቻችን። ስለዚህ አንድ አፍታ ያለበትን ሁኔታ ስላስጨነቃችሁ
ከኛ ጋር እንድትሆኑና እንድታዩት እንጋብዛቸዋለን። ተመልካቾቻችን ተሙዬ እንደምን አለ? አለን ሳሚዬ፣ ፈጣሪ ይመስገን። ፈጣሪ ይመስገን ነው ማለት የምችለው። ውድ ቤተሰቦች የጻፋችሁን ኮሜንት በቴሌግራም የላካችሁትን ሁሉም እያነበበልኝ ነበረ። እንዲሁም የሚንከባከቡኝም ነርሶች ሁሌ በቃ ምለው ትርሳ ሚዲያ ላይ ገብታችሁ ምን ተለቀቀ ምን ተፈጠረ ነው። ባለፈው ሆስፒታል ገብቼም አንድ ፎቶ ተለቆ ነበር። እንደውም እዚህ ጋር ከቻላችሁ ኤዲተር አስገቡልኝ። በጣም እኔም ሳየው ደንግጫለሁ። እሱ ፎቶ ብዙ ሰዎችን አደናግጧል። ያው ሆስፒታል ውስጥ ገብቶ ኢንተርቪው መስራት አልቻሉም ነበር። ትንሽ አንገቴ ላይ ያለው ነገር ጥሩ ስላልሆነ ሰርጀሪም ካልሆነ ሌላ ሕክምና የሚሰር ተብሎ ተኝቼ ነበረ። ፈጣሪ ይመስገን ለጊዜው ጤነኛ ነህ ደህና ነህ ስለተባለ ተመልሻለሁ። ከ3 ቀን በኋላ ከሆስፒታል ወጥቻለሁ። ውድ ቤተሰቦች ከእናንተ ጋር ለመገናኘትን በቅቻለሁ። ሆስፒታል ውስጥ ቀረጻ ስላልተመቸ ማድረግ አልተቻለም ነበረ ቀረጻ። ያው ጉሮሬ ላይ ያለው ነገር እየተስተካከለ ነው፣ ድምፄም እየተስተካከለ ነው። ዶክተሮቹ የቻሉትን ያህል ጥረት እያደረጉ ወደ ኖርማል ላይፌ እንድመለስ ጥረት እያደረጉ ነው። እኔም እናንተን ለማግኘት ከእናንተ ጋር ለመቀላቀል የአቅሜን እየጣርኩ ነው። ያሰብናቸው ብዙ ነገሮች ነበሩ፣ ፌል አድርገዋል፣ አልተሳኩም። የሳሚም ኬዝ ትዝ ይላችኋል። የሳሚ እህት መታገቷንም ድንገት እንዲቀረጻ ሊሆነም በድንገት ነው የሰማነው እና ተደናግጠን ነበር። እሱም ኬዝ እልባት አግኝቷል ዛሬ። ለዛም ነው ለመመለስን የሚወሰንኩትኝ ከፈጣሪ እርዳታ ጋር። ከ3 ቀን በኋላ ከሐኪም ቤት ትላንት ማታ ነው የወጣሁትኝና አሁን እቤት ውስጥ ሆነ ክትትል ማድረግ ትችላለህ ስለተባልኩኝ ከዚህ በኋላ ማርፍበት ነገር የለም። መንቀሳቀስ ይችላል። ትንሽ አንገቴ ላይ ነው ችግር ያለው ለመንቀሳቀስ እንጂ እግር እጄ ጤነኛ ስለሆነ ከተመልካቾች ጋር አገናኙም ብዬ ነበር። እንደውም ሳሚ እና ዮኒ ትንሽ ቆይ ብለውኝ ነበር። እኔ ግን ከዚህ በኋላ ትዕግስትም የለኝም። ያው አንዳንድ የተሰሩትንም ነገሮች የተደረጉትንም ማጣራቶች እያየሁ ነበረ። ያው ወንጀለኞቹ አላማቸውን ያሳኩብን ይመስለኛል። አንደኛ እኔም መጉዳት፣ ሁለተኛ ሳሚን ከዚህ ነገር ማሰናከል፣ ቤተሰቡን በመጉዳት ጉዳይ ወደ ቤተሰቡ እንዲዞር። ውድ ቤተሰቦች እንግዲህ ወንጀለኞች የሚያደርጉት ነገር ጉዳዩን ወደ ቤተሰቦቻችን ማዞር ነው አላማቸው። ከዛኛ በቤተሰባችን ታሪክ ተጠምደን ቢዚ ሆነን እናቴ ካደኝ፣ አባቴ እህቴ ካደችኝ እያለን ስንጨነቅ እነሱ መጥፎ አላማቸውን ማሳካት ነው ግባቸውና እውነትም ተሳክቶላቸዋል። ከአቅማችን በላይ ሆነዋል። ግን አሁን ስለነቃን ባለቀ ሰዓትም ቢሆን ወደ ኋላ ለመመለስ ሳሚ ዛሬ ምክክር ስናደርግ ነበረ። እንደዛ እያወራን ነበር። ያንተ እህት መገኘቷም አንድ እፎይታ ነው። እንግዲህ ተሙዬ ልክ ነህ። ብዙ ነገሮች እንደደረሱብህ ብዙ ፈተናዎችን እንዳሳለፍክ እኔም ተመልካችም በቅርብ የምናውቀው ነገር ነውና እንግዲህ ተመልካቾቻችን ምን ያህል ተጨንቃችሁ ምን ያህል የተሙ ሁኔታ አሳስቧችሁ ከኛ ጎን እንደነበራችሁ እውነት ለመናገር በደንብ እያየን ነበር እና የአብዛኞቻችን ኮሜንት ማለት ይቻላል ባልደረቦቻችንም እኛም እያነበብን እናንተ ከኛ ጎን ስላላችሁ አብራችሁም ስለሆናችሁ ከልብ ከልብ እንድናመሰግን ልብን የሚያሞቅ አይነት ነገር ነው የነበረውና ለዛ ከልብ እውነት ከልብ እናመሰግናለን። እኔም ዮኒም በቻልነው አቅም ከተሙ ጎን ለመሆን እየሞከርን ነበረ። በእናንተ ሀሳብ በእናንተ ድጋፍ ማለት ነው። የተለየ ነገር እንዳያደርጉት የተለየ ሁኔታ ውስጥ እንዳይገባ ተጨማሪ ሰው እንዳይጎዳው እናንተ አቅጣጫ እየሰጣችሁን ጥቆማ እየሰጣችሁን ነበረ። እውነት ለመናገር ተመልካቾቻችን እናንተ በኮሜንት ሴክሽናችን ላይ ከምታስቀምጧቸው ነገሮች እንደ ግብአት ምንወስዳቸው ብዙ ሀሳቦች አሉና አሁንም በኮሜንታችሁ አትለዩን እንላለን። የእናንተ ሀሳብ ለኛ ከበቂ በላይ ይረዳናል። አንዳንድ ማስረጃዎችን ከእናንተ እንደምናገኝ ከዚህ በፊት ዮኒም ሲገልጽላችሁ ነበርና ለዛ ደግሞ በጣም እናመሰግናለን። ሀሳባችሁ በጣም ያስፈልገናል። ተሙ ያለበት ሁኔታ ምን ያህል አስደንጋጭ እንደነበረ በመሀለኛም ደንግጠን ነበረ። የሆነ ሰዓት ላይ ሐኪም ቤት በጣም ገብቶ ታሞ እኛም እሱን ቀርበን ኢንተርቪው ማድረግ እስከማንችል እንደ ወንድም እንደ ወዳጅ እንኳን ቀርበን የምንጠይቅበት ሁኔታ ትንሽ አልተመቻቸልንም ነበርና አሁን ግን በእናንተ ጸሎት በፈጣሪም ቸርነት በፈጣሪ ድጋፍ እንባቸውን ያበሰላቸው እናቶች ድጋፍ እዚህ ጋር ቁጭ ብሎ ከኛ ጋር በዚህ ልክ ለማውራት በቅቷል። ነገ ከነገ ወዲያ ደግሞ ወደሚወደው ስራ በሙሉ ጤንነት እንደሚመለስ ተስፋ እናደርጋለን። እንግዲህ ተሙዬ ወደ ቤተሰቦች እንግዲህ በአሁኑ አንገቴም ሻል ብሏል። በአሁኑ ሕክምና ትንሽ እንቅስቃሴ እንዳደረግም የሕክምናው ረድቶኛል። ያው የደገፈኝ ነገር ስላለ ነው እንጂ ይሄ ድጋፍም ተነስቶ ትንሽ ማታ ቢያንስ የሰላም እንቅልፍ ተኝቻለሁ። ትላንት ማታ ከረጅም ጊዜ በኋላ በስትክክል የተኛሁት ትላንትና ነውና ውድ ቤተሰቦች በዚህም አለ በዛ አላማችን ለተበዳዮች ፍትህ መሆን ነው እንጂ እኛ የራሳችን የቤተሰብ ኬዝ እንደዚህ በውጥንቅጥ
እንዲበላሽም አልነበረም። ያው ወንጀለኞቹ ግን ደካማ ጎናችን አጥንተው የቤተሰቦቻችንን ታሪክ እየመዘዙ ብዙ ነገሮችን እየተፈጠረ በቤተሰባችን ታሪክ ቢዚ ሆነን የእናንተን ታሪክ ችላ ብለናል ማለት ይቻላል። ለዚህ ነገር ጥፋተኝነት ተሰምቶኛል እኔም። ምክንያቱም አላማዬ እናንተ ማገልገል ለእናንተ ፍትህ መሆን ነው እንጂ እኔ ምንም አይነት ሌላ ትርፍ ነገር አላማ ኖሮን ሳይሆን በቤተሰባችን ታሪክ ቢዚ ለመሆን ሳይሆን ለእናንተ ድምፅ ለመሆን ነው እዚህ ሚዲያ ላይ ወጣ ነው። ትርታ ሚዲያ የኔ አይደለም፣ የሳሚ አይደለም፣ እንዲሁም የካሜራማኖቹ አይደለም፣ የእናንተ ነው። ትርታ ሚዲያን ያቆማችሁት እናንተ ናችሁ። ሰብስክራይብ በማድረግ በማየት ሼር በማድረግ ድምፅ የሆናችሁ እናንተ ናችሁ። ስለዚህ ትርታ ሚዲያ የማንም አይደለም፣ የእናንተ ነው። ስለዚህ ለእናንተ ነው መቆም ያለበት። በቅርቡ እልባት እንደምናገኝና የሆነ መፍትሄ ላይ እንደምንደርስ ወንጀለኞች እዚህ ድርጊት ውስጥ የከተቱን ሁሉንም ወንጀለኞች ጠራርገን ለፍርድ እንደምናቀርብ ተስፋ አረጋለሁ። ይህን ነገር በጣም መናገር ፈልጌ ነበር። ተኝቼ በነበረ ሰዓትም ሲከነክነኝ ነበርና እንዳልኳችሁ ትርታ ሚዲያ የኔ አይደለም፣ የሳሚ አይደለም፣ የሌላም ሰው አይደለም፣ የእናንተ ነው። የእናንተ ሚዲያ ደግሞ ለእናንተ ለማቅረብ ነው፣ ለእናንተ ድምፅ ለመሆን ነው። ውጭ ላላችሁ ኢትዮጵያ ውስጥ ሆናችሁ ለተቸገራችሁ የተለያያችሁ ሰዎች ብዙ ኬዝ እያላችሁ እኛ በራሳችን ኬዝ እንደዚህ ቢዚ ያደረጉን ወንጀለኞች ሆን ብለው ከእናንተ ጋር ለማራራቅ ከእናንተ እኛን ለማሸሽ ነው እና አሁን ነገሮቹ ግልጽ ሆነውልናል። ስለዚህ በተቻለ መጠን ወንጀለኞቹን ለፍርድ አቅርበን ሌላ ወንጀለኛ ካለ አሳደን ይዘን ፍትህ ድምፅ ለመሆን ነው ለእናንተ ጥረታችንና ሳሚ እኔ እንግዲህ በደረሰኝ መረጃ ቁጭ ብል ስለሚገባኝ ነገር የወንጀለኞቹ ነገር እኛን ከተመልካቾች አርቀው ሊለያዩን ነው ማለት እኛ ለእናንተ ድምፅ መሆን ነው የምንፈልገው እና አሁን ነገሮች ገብተውናል። በተቻለ መጠን የሆነ እልባት ላይ እንደምንደርስ ተስፋ አረጋለሁ። ልክ ነህ ተሙዬ። እንግዲህ ተሙ እንዳላችሁ ነው ተመልካቾቻችን፣ እያንዳንዱ ነገር አሁን ገብተውናል። ወንጀለኞች ለምን እኛን በስራ እንደጠመዱን በራሳቸው መንገድ ለምን እንደጠመዱን አሁን በደንብ ግልጽ ሆኖልናል። ሁልጊዜም ለእናንተ ነው የቆምነው ተመልካቾቻችን። የተበደሉ ሰዎችን እንባ እናብሳለን ስል በእናንተ ውስጥ ብዙ የተበደሉ ሰዎች ሊኖሩ ይችላሉ። የእናንተን እንባ እናብሳለን ማለት ነው። በዳዮችን ወንጀለኞችን ለህግ እናቀርባለን ስንል ደግሞ ሀገራችን ላይ ፍትህን በቻልነው አቅም እናሰፍናለን ብለን የተነሳን ሰዎች ነን። ያንን አላማችን እንድንረሳ በእኛ ጉዳይ እንድንጠመድ ብዙ ወንጀለኞች ፈልገዋል። የኔን እህት የታገተችበት መንገድ ከዛ በተጨማሪ በቤተሰብ የመጡበት መንገድ ደግሞ ያንን ያሳያል። በቻልነው አቅም እንግዲህ ወንድሜ ዮኒም በዚህ ነገር ላይ በደንብ እየሰራ እየተባበረን ያለው። ስለዚህ ከኛ ጋር ተባብሮ ነገሮችን እያስተካከለ በጥሩ መንገድ እየሄደ ስለሆነ እዚህ ጋር ያሉትን ወንጀለኞች እኛ ለማግኘት እንጥራለን። በወንድሜ ዮኒ በኩል ደግሞ ብዙ ወንጀለኞችን አዳዲስ ወንጀለኞችን የተበደሉ ሰዎችን እንባ ማበስ ስራችንን በቀጣይነት ጥሩ በሆነ መንገድ እንቀጥላለን፣ ወደ እናንተም እናደርሳለን የሚል እምነት ነው ያለን። ለዛ ደግሞ በቻልነው አቅም ተባብረን ጠንክረን በጥሩ ሁኔታ እየሰራ ነው። በአዲስ መልክ የተሻለ ነገር ለእናንተ ለማቅረብ በቻልነው አቅም እየጠራን ያለው ነው። ስለዚህ ይህንን ነገር ደግሞ እናንተ በጸሎትም በሀሳብም እንደምትደግፉን ከኛ ጎን እንደምትቆሙ ከልብ እናምናለን። ለዛ ደግሞ ካሁኑ በመጀመሪያ ከልብ እናመሰግናለን ተመልካቾቻችን። አዎ እንግዲህ ተመልካችን ይህን ያህል ደቂቃ ካገኘው በቂ ነው ብዬ አስባለሁ። ካሁን በኋላ በቻልኩት ጥረት ምንም ታማሚ በሆንም ምንም ችግር ውስጥ በሆንም የቻልነውን ጥረት አድርገን ለዚህ ሁላ ነገር ተጠያቂ የሆኑትን ሰዎች ከፍርድ እንደምናቀርብ ባለሙሉ ተስፋ ነኝ። ከፈጣሪ እርዳታ ጋር ከእናንተ ጸሎት ጋር ውድ ቤተሰቦች በቅርቡ ሁሉንም ነገር በህግ እንደሚዳኝ ተስፋ እናደርጋለን። ነገ ከነገ ወዲያ የተሻለ ነገር ላይ ሆነን እንደምንገናኝ፣ ምክንያቱም አንዳንድ ፍንጮች እጃችን ላይ ያሉ፣ ነገ ፈጣሪ ከረዳን አንዳንድ ፍንጮችን አጠራቅመን የሆነ እልባት ላይ እንደምንደርስ እርግጠኛ ስለሆንኩ ነው ይህን ነገር እያወራ ያለሁት። አሁን ጤናዬም ደህና ስለሆነ በተቻለ መጠን በመኪና ከነሱ ጋር እየተንቀሳቀስኩ ከነሳሚ ጋር የአቅሜን ያህል ድጋፍ አድርጌ ይህን ኬዝ ለአንዴና ለመጨረሻ ጊዜ ለማቋጨት ቆርጠን ተነስተናል። ውድ ቤተሰቦች ያላችሁን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ላረጋችሁልኝ ድጋፍ ላረጋችሁልኝ ጸሎት ከልብ አድርጌ አመሰግናለሁ። ሙሉ ለሙሉ ደግሞ ጤነኛ ሆኜ እናንተን ለማመስገን እንደምገናኝ የተቻለኝን ጥረት እንደማድረግ ተስፋ አረጋለሁ። ወንድሜ ሳሚ ወደ አላማችን ወደ አሰብነው ነገር እንሄዳለን። ተመልካች ግን በቀጣይ ነገ ከነገ ወዲያ አዲስ ነገር ይዘን እንመለሳለን። ካሁን በኋላ ሁላችንም ቆርጠናል። ውድ ቤተሰቦች ስላረጋችሁልኝ ደጋግሜ የሚለው አመሰግናለሁ ነው። ሌላ ለእናንተ ቃላት የለኝም። ሌላ ለእናንተ ምል ሰጠው ነገር የለኝም።
እንደ ያሰብነው ነገር ነበረ። ከእናንተ ጋር ላይቭ መገናኘት ላይቭ ዩቲዩብ ላይ እንገናኛለን ተባብለን ነበር። ያው በደረሰብኝ የጤና እክል ያ ነገር አልተሳካም። ነገ ከነገ ወዲያ ግን ነገሮቹ ከተስተካከሉ ከእናንተ ጋር ውይይት ለማድረግ የተቻለኝን ጥረት እያረኩኝ ነው እና ነገ ከነገ ወዲያ ጤናዬ ከተመለሰ በኋላ ላይቭ ተገናኝተን የእናንተን ሀሳብ መስማት ፈልጋለሁ፣ የኔንም ሀሳብ ማስረዳት ፈልጋለሁ። በቅርቡ እሱን ነገር እናሳካለን ብዬ ተስፋ አደርጋለሁ። ውድ ቤተሰቦች ነገ ከነገ ወዲያ በአዲስ ነገር እንገናኛለን። በጸሎታችሁ እንዳትረሱኝ።